ማገዛትና አዝላምም ይላል ከሰይጣን ስራ የሆነና ርኩስ ተግባር ነው። እናም ከጀሃነም እሳት ትድኑ ዘንድ ራቁት። ጀሃነምን መራቅ ከፈለጋችሁ ጣዖትን ራቁ ነው። ጣዖትን ከራቃችሁ ጀሃነምን ትርቃላችሁ። ከጀሃነም ለመራቅም ደግሞ ጣዖትን መራቅ አለባችሁ። ጣዖት ሲባል ድንጋይ ብቻ አይደለም፣ ከአላህ ውጭ የሚመለክ ማንኛውም ነገር ድንጋይ ወይ ደግሞ ጣዖት ተብሎ ሊጠራ ይችላል። እና ይሄ በጣም ግልጽ ነገር ነው። እነዚህ ህዝቦች ከጥንት ዘመን ጀምሮ ሲያመልኩት የመጡ ጣዖታት ናቸው። የተለያየ ስያሜ ያላቸው በአፍሪካ ሀገራት ውስጥ የሚመለኩ ለምሳሌ ይሄኛውን መመልከት እንችላለን። የሆነ የአፍሪካ ኤንሸንት ትራይብ ዘንድ ሲመለክ የመጣ ነው። ይሄኛው ደግሞ በየገዳማቱ የሚሰገድላቸው ቅዱስ አቡነ ሀብተ ማርያም ምናምን ተብሎ ዘንዶ ተሳፍሮ ወደ ገዳም የሚወጣ ቅዱስ አባት ነው። ህዝቤ ለዚህ ይሰግዳል። ወላሂ በጣም ትልቅ ኒዕማ ውስጥ ናችሁ እኮ ጋይስ፣ ለአላህ ብቻ የምትሰግዱ ሰዎች። ወላሂ ላዚም እንደናንተ ኒዕማ ጸጋ ውስጥ ያለ ሰው የለም። ህዝብ ለዚህ እየሰገደ ነው ጋይስ። ድንጋይ ሰርቶ ለድንጋይ እየሰገደ ነው። እናንተ አታውቁም ሰው ምን ውስጥ እንዳለ። ህዝብ ለዚህ እየሰገደ ያለው ሰው ለዚህ ነው እየሰገደ ያለው። የሰው ልጅ ፍጥረታት ለዚህ ነው እየሰገዱ ያሉት። አልገባችሁም? እናንተ የያዛችሁትን ነገር ለዚህ እየተሰገደ ነው። ለዚህ እየተሰገደ ነው ጋይስ። ለነዚህ እየተሰገደ ነው በዚህ ሰዓት። ሌላ ከነቃጭሉ ነው ተውት። ለዚህ እየተሰገደ ነው። ለነዚህ እየተሰገደ ነው ጋይስ። ወላሂ አሁን ላይ አይታችኋል። ሰው ለዚህ እየሰገደ ነው። በተለያዩ ሀገራት ማለት ነው፣ ክርስቲያኖች ሳይቀሩ። ቅርጽ ብቻ ነው የሚቀየረው። የክርስቲያኖችም ከዚህ እንትና ስታይላቸው ብቻ ነው የሚለያየው። የነሱ የክርስቲያኖች ቀለም አለው ብያቸዋለሁ። ከዚህ የሚለየው በቀለም ነው። ሰው ለዚህ እየሰገደ ነው። ቀለም ነው ያሌለው። እና የያዛችሁት ኒዕማ ጸጋ ትንሽ አይደለም። አላህ ለእናንተ ያወላችሁ ጸጋ ነውና ከዚህ ላወጣችሁ አምላክ ምስጋና ይገባው። እና እኛ ማታም ገብተን ቀንም ላይቭ ገብተን 24 ሰዓት እዚህ ምንቆመው ጥቅም ፍለጋ አይደለም። ይሄ ህዝብ ይሄንን እንዳያመልክ ነው። ህዝብ ይሄንን እንዲተው ነው። በቃ ለድንጋይ መስገድ እንዲያቆም ነው ስራችን። ማታ እስከ 9 ሰዓት ላይቭ የምንቀመጠው ይሄንን ሰውዬ ቀና አድርገን ለአምላክ እንዲሰግድ ለማድረግ ነው። የምስኪኑ ሰውዬ ማለት ነው። ይሄን ምስኪኑ ሰውዬ ቀና አድርገን ለአምላክ እንዲሰግድ ለማድረግ ነው። ትልቅ ሰው ነው፣ አእምሮ አለው። ትላንትና ሰርተውት በእጃቸው ቀርጸውት በእጃቸው በማግስቱ ይሰግዱለታል። ቀለም ቀብተው ቫርኒሽ ቀብተው። እንደዚህ እኮ ነው ወላሂ። ቀለሙ ራሱ ይንጠባጠባል። አዲስ ቀለም ነው ይሄ፣ ያስታውቃል። ይሄ የተቀባው ቀለም ያስታውቃል። አይታችኋል? እንደዚህ እየፈሰሰ ትኩስ ጣውት ነው። አልቆየም፣ አዲስ ነው። እነዚህን ሰዎች ለማስመለጥ ነው። እነዚህ ሰዎች በቃ ከዚህ ነገር እንዲወጡ ለማድረግ ነው 24 ሰዓት የምንቀመጠው በፈረቃ። ጠዋት እኔ፣ ከሰዓት ይብሮ፣ ማታ ኢምራን ላይቭ እንገባለን። ላይቭ እየገባ አረ ኮሜንት ቁም ነገር እያወራው ኮሜንት እንትናን ይመስላል አላሉ። እና ህዝበ ክርስቲያን ይሄንን እንዲያመልጥ ነው ጥሪ የምናደርገውና ወንድሞች እህቶች ሐሳብ አላችሁ ወይ እዚህ ነገር ላይ? ጃቢር ረመዳን፣ አሚር ረመዳን፣ 2 ረመዳን ምናምን እስቲ ምን ትላላችሁ? አንድ ነጥብ ላንሳና ለለፍ ሳላህ ምናልባት አንድ የቁርአንን አንቀጽ እኛ እኮ አናመልካቸውም። አይ ቲንክ ተቆራረጥኩኝ አለሽ በጣም መሰለኝ። አሁን መርሐባ ስለ አላህ Subhanahu Wa Ta'ala ቁርአን ላይ አንድ የሚጠቅሰው የሚገርም የቁርአን አለና ስለ ላትና ውዛ በጠየካቸው ጊዜ
እኛኮ አናመልካቸውም የምናመልከው አላህን ነው ብለው ይሉካል እና ጀስት ወደሱ እንዲያቀርቡን እንጂ አማልክት አድርገን አልያዝናቸውም ይላሉ የሚል የቁርአን አንቀጽ አለና አሁን ክርስቲያኒቲ ላይ ያለው አስተምህሮ ደስ የሚሆነ ነገር ነው። ምክንያቱም እነዚህ ያሉትን የስዕሎችን ምናምን ነገር አንስተ ስጠይቃቸው አይ እኛ ለነሱ የምንሰግደው የአክብሮት ስግደት እንጂ ያመለክናቸው አይደለም የሚል ሐሳብ ነው የሚያነሱት። ትላንትና የቁረይሽ ላይ የነበሩ ህዝቦች ያነሱት የነበረውን አግሪመንት ነው ዛሬ ላይ ክርስቲያኖች እያነሱ ያሉትኝ። ለበጃቸው ለሰሩት ጣዖታት ነበረ እነዛም ሲሰግዱ የነበሩት። ዛሬ ላይም እነዚህ ክርስቲያኖች በእጆቻቸው ስለው ቅድም አንተ እንዳልከው በ40 እና በ30 ብር ገዝተው እነዛን ስዕላቶች ቤቶቻቸው ላይ ሰቅለው ማምለክ that was the weirdest thing። በጣም የሚከብድ ነገር ነው። የእነሱ አስተምህሮት አይ ቲንክ ከዚህ በፊት አንተም ብለካል ከጣዖት የተቀዳ አስተምህሮ ነው ማለት አንድ ትላንትና ላት ኡዛ እያለ የሚያመልክ የነበረ የቁረይሽ ህዝብና እንዲሁም ደግሞ ትላንትና በጣዖት አምላኪያን ዘንድ ይመለኩ የነበሩ ጣዖታቶች የተለየ አስተምህሮት አይደለም ክርስቲያኖች ይዘው የመጡት። ልዩነቱ ምንድነው? እነዚህ ድሮ አደረጓቸው፣ ሳሏቸው፣ ቀለም ቀብተው ምናምን ነገር፣ እነዛ ደግሞ በድንጋይ ጠርበው ሰሯቸው። ልዩነት የለውም። ክርስቲያኒቲ እንደውም በቃ ትላንትና ከነበሩት ከጣዖት አምላኪያን ተሰርቆ የመጣ አስተምህሮት እንጂ አዲስ አስተምህሮ አላመጡም። እና ይሄ የሆነ አሁን ትሪኒቲ ምናምን ነገር ሲባል በቃ እንዴት ነው አዲስ ነገር ይዘው የመጡ ምናምን አይደለም። ክርስትና አስተምህሮ ከጣዖት አምላኪያን የተሰረቀ አስተምህሮ ነው። ከጣዖት አምላኪያን ተወስዶ እየተመለከ ያለ ነገር ነውና በቃ ቁርአን ላይም ለዛ ነው እኮ እነዚህን ሁሉ ስዕሎቶችን አቡነ ምናምን ብለ እንግዲህ አላህ ያሳያችሁ። አሁን ይህንን ሰውዬ ምን ብሎ ነው የሚሰግድለት? አላህ ያሳያችሁ። ላይ እንዴት ግን የሰው ልጅ በ21ኛው ክፍለ ዘመን እንዲህ ለተጠረበ በእጅ ላይ ተሰራ እንዴት እንደዚህ ዝቅ ብሎ ይሰግዳል? በጣም እኮ ከባድ ነገር ነው ወላሂ። አስተያየቷ ደግሞ ደስ ይላል። ለእኔስ ይመስላል እኮ አስተያየቷ ላይ ተቋል ስትል ምናምን ነው የሚመስለው። እና እንደዚህ ለተሰራ ጣዖት መስገድ በጣም ከባድ ነገር ነው ወላሂ። እኔ አንዳንዴ የሆነ ሁላችንም የተዋረስነውን ሃይማኖት ነው እየተገዛን ያለ ነው አይደለም። ማለትም ለምሳሌ አንድ ሙስሊም ሰው ከሙስሊም ማህበረሰብ ሲወለድ በቃ እስልምናን ይዞ ነው የሚያድገው። ከዚያ ግን አላህ Subhanahu Wa Ta'ala አቅል ይሄ አእምሮ የሚባል ነገር ሰጥቶናል። ይሄ አእምሮ የሚባለው ነገር ጀስት ማይንድ ላይ የተቀመጠ ወይም ጭንቅላት ላይ የተቀመጠ ነገር ሳይሆን ማሰብ፣ ማስተንተን፣ ማስገናዘብ የምንችል ሰዎች ነን። ኦኬ አላህ Subhanahu Wa Ta'ala ቁርአን ላይ አፈሐሲብቱም አነማ ኸለቅናኩም ثم አበሰን ثم ኢለይና ላ ተርጀዑን ይላል አይደለ? ታስባላችሁ እንዴ ላይ የፈጠርናችሁ ጀስት ይሄ ለጨዋታ ለዝባዝንኪ ምናምን ከዛ ከፈጠርናችሁስ በኋላ ወደኛ ማትመለሱ ይመስላችኋል እንዴ አለ አይደለ? ቀጠል ይልና ለቱብዓሱና ይላል ትቀሰቀሷታላችሁ። ታዲያ ግን ለዚህ ሁሉ ዓላማ ከሆነ ለምንድን ነው የተፈጠራችሁት? ትቀሰቀሳላችሁ የተፈጠራችሁበት ዓላማ ምናምን ነገር ብሎ ካለ በኋላ ይመጣና ወማ ኸለቅና ጅነ ወል ኢንሳ ኢላ ሊያዕቡዱን አለ። ሰውንም ሆነ አጋንንትን አልፈጠርንም እኔን ሊገዙኝ ቢሆን እንጂ። ማንን ነው የምንገዛው? ማንን ነው የምናመልከው? ማን የፈጠረን? እንደዚህ በስዕል ምናምን ነገር ተደርጎ እንዴ እግዚአብሔር እኮ ባይብል ላይ እግዚአብሔር ቀናተኛ አምላክ ነው ይላል። የሚቀና አምላክ ነው ይላል። የሚቀና አምላክ እኮ ሆኖ እንዴት ነው እናንተ እሱ ላይ ጣዖት ምናምን ነገር ሰርታችሁ ለሱ የምትሰግዱት? ለስዕሎቹ እንዴት ነው የምትሰግዱት? በ21ኛው ክፍለ ዘመን በነገራችን ላይ በጣም ከባድ ነገር ነው ለስዕል የሚሰግድ ሰው። እኔ አሁን በዚህ ዘመን በዚህ በተራቀቅንበት ዘመን ክፍለ ሀገር ላይ ምናምን ነገር ቢኖር ወላሂ ሳላህ ክፍለ ሀገራቶች ላይ ብትል ኢቭን እንኳን አሁን በዚህ ዘመን ያሉትን ፕሬዚዳንቶች ማን ነው ብለህ ብትጠይቃቸው የማያውቁ ሰዎች ናቸው። እንዴ የሰለጠነ ማህበረሰብ እንዴት ነው ለዚህ ጣዖት የሚሰግደው? እንዴት ነው ይህን ጣዖት ዝቅ ብሎ የሚስመው? አምልኮ እኮ ለአምላክ ብቻ ነው የሚገባው። እንዴ አእምሯችሁን አሰሩት። የምር አንዳንዴ ይሄ አእምሮ ከምን እንትን አይጥበብ። በቃ አእምሯችሁን ሰፋ አድርጋችሁ የሰው ልጅ ናችሁ አይደል? አገንዝቡ፣ አስተንትኑ ምናምን ነገር። እንዴት ለጣዖት ትሰግዳላችሁ? ብቻ ያው ቀደም ማንሳት የፈለኩትን ሐሳብ እንትን ነው ደሴም ቁረይሾች ይሉት የነበረውን መልስ ነው ዛሬ ላይ ክርስቲያኖች የሚመልሱልን። እንዴት ለነዚህ ትሰግዳላችሁ ምናምን ብለን ስንላቸው አይ እኛ እኮ አናመልካቸውም
ጀስት ግን እነሱ ቅዱሳን ስለሆኑ በረከታቸው እንዲያድርብን ነው ብላ 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 ተረት ብለው የሚጀምሩት እና ቁረይሾችም ትላንትና ልክ እንደናንተ ነበረ ሲመልሱ የነበሩት። እኛ እኮ እናመልካቸውም ነገር ግን ወደ አላህ ያቀርቡናል ብለን ነው የምንለው የሚል መልስ ነበረ የሚመልሱት እና እኔ ክርስትና ሙሉ ለሙሉ ከጣዖት አምላኪያን የተሰረቀ ነው። ብዙ አምላክ እንትን ነው። እነዚህ ክርስቲያኖች ብዙ አምላክ የማምለክ ፍላጎታቸው ውስጣቸው ላይ አደረ። ከዛ አሰቡና እንዴ ለምን እኔ እንደ ጣዖት አምላኪያን ብዙ አምላክ አላመልክም አለ። ምክንያቱም አንድ አምላክ ብቻ ደበረው የመረጠ ለመጥራት አብ፣ ወልድ፣ መንፈስ ቅዱስ ከዛ በኋላ ደግሞ ገብርዬ፣ ተክልዬ፣ ቅዱስ ጊዮርጊስ እኝም ሰውዬ ምናምን ነገር በቃ ተደበራቸውና ሰብሰብ አድርገው ማምለክ ፈለጉ። አንድ ብቻ መጥራት ደበራቸውና ትናንትና ከነበሩት ከጣዖት አምላኪያን ሰርቀው ማምለክ ጀመሩና ያው የምታመልኩት የተሰረቀን ሃይማኖት ነው። በቃ ማለት ሌብን ሰርቀው ነው እያመለኩ ያሉት። ጨርሻለሁ። ሳላ ሰላም አለይኩም። ሰላም እዚህ ጋር አንድ ነገር ልጨምር፣ ቅድም ባነሳኸው ላይ ማለት ነው። አላህ ሱብሓነሁ ወተዓላ ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓኒ የሚለው ላይ አንድ የሚገርም ነገር ደግሞ አለ። ቁርአን ውስጥ እንደሱ አይነት የመጣበት የለም። እሺ ሁሉም ቦታ ላይ አላህ ሱብሓነሁ ወተዓላ ሌሎቹ ቦታዎች ላይ እዚህኛው ላይ ምንድነው ያለው? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ አለ። ራሱን አላህ ሱብሓነሁ ወተዓላ የመለሰው። ሌሎቹ ላይስ የስአሉነከ አኒል የታማ ቁል ፊሂማ ኢስላም ቁል አለው። አላህ ሱብሓነሁ ወተዓላ ግን ስለኔ ይጠይቁሃል አለና እኔ ቅርብ ነኝ። መልሱን አላህ ሱብሓነሁ ወተዓላ ራሱ ነው ያለው። እኔ ቅርብ ነኝ በላቸው አይደለም፣ ቀጥታ እኔ ቅርብ ነኝ። ልክ ሁሉም ላይ አሁን ብዙ ቦታ ላይ ኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ አለ እዚህኛው ላይ። ሌሎቹ ላይስ ወየስአሉነከ አኒል የታማ ቁል ፊሂማ ኢስላሁን ወየስአሉነከ ማዛ ዩንፊቁን ቁል ማ አንፈቅቱም ሚን ኸይር ቁል እንዳለ ላይ ቁል አለው። ግን አላህ ሱብሓነሁ ወተዓላ ለእኛ ቅድም እንዳልከው ሚን ሐብሊል ወሪድ ቅርብ ስለሆነ ስለሱ ሲጠይቅ ግን ቀጥታ አላህ እኔ ቅርብ ነኝ ብሎ ነው የመለሰልን። ሌላኛው ደግሞ የሚገርመው ነገር ሁሉም ጣዖት አምላኪ ማን ይቀርቡና ኢለላህ ዙልፋ ነው የሚለው። አሁን ጃስሚን እሱ ላይ በደንብ ሄዳበታለች። ሁሉም ነገር ከተባለ ሊቀርቡና ኢለላህ ነው። አንድ ኃይል እንዳለ አንድ እኛ ሰዎች ሙስሊሞች ናቸው ሲፈጠሩ የምንልበት ዋነኛውን ሪዝን ያዙት። ያው እዚህ ጋር አንድ ፈጣሪ እንዳለ ሁላችሁም ታውቃላችሁ ማለት ነው። ለሱ በብቸኝነት ኢስላም ማድረግ ነው እንጂ ያቃታችሁ ያ እንዳለ ታውቃላችሁ። እነዚህንም ሰዎች ስታመልኳቸው ምን እያላችሁ ነው? ወደ ፈጣሪ ያደርሱናል። ለዚህም ሰውዬ ስትሰግዱ ለና አቡነ ምናምንም ስትሰግዱ ለሁሉም ለዒሳም እንትን ስትሉ አሁን ኢሳ ላይ መለኮት አደረበትና አምላክ ነው የሚለውን ነገር እያመጣችሁት መጣችሁ እንጂ እንዳለ አንድ አምላክ እንዳለ ታውቃላችሁ። ለምን ብቻውን አይበቃችሁም ወይ ነው? ልክ ወይስ እንደ መካው ኩፋሮች ሙሽሪኩል አረብ አጀዐለ አልአሊሀተ ኢላሃን ዋሂዳ ልትሉን ነው? አዎ እኛ እሱን ነው የምንላችሁ። አሁንም ቢሆን አንድን አምላክ ያ በብቸኝነት እንደፈጠረው እሱን በብቸኝነት አምልኩት። ይሄን ለመጨመር ነው ያኛው ፈልጌ ነው። አፍወን እሺ ሌሎች እህቶች ወንድሞች ሐሳብ አላችሁ እነዚህ ጣዖታት ላይ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ እኔ አጠር አድርጌ ላቅርብ ጊዜ እንዳልወስድ። መጨረሻ ላይ ያወራሃት ነገር በጣም ደስ የምትል ነገር ነችና ከዚህ ጋር ተያይዞ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ሹመትን ከመቀበላቸው ከ200 ዓመት በፊት አንድ ሰው ነበር፣ አምር ኢብኑ ሉሃይ የሚባል ማለት ነውና ያ ሰው በአብርሃም ሃይማኖት ላይ አብርሃሚክ ሪሊጅን ላይ ጣዖታትን የሰነቀረ ሰው ነው። ይህ ተመሳሳዩ ድርጊት ዛሬ ላይ በአብርሃም ሪሊጅን ላይ ያሉ ጣዖታት አሉ። ማን አምጥቶ እንደሰነቀረብን ባይታወቅም
ነብዩ ከመምጣታቸው ከ500 ዓመታት በፊት ተሰንቅሮ ዛሬ ላይ ወንድ ልጅም የተለያዩ ጣዖታትም ይመለካሉ። እነዚህን ጣዖታት ደግሞ ለይተን የምናወጣበት ሳላህ እውቀት ካለው እኔ ደግሞ መጥቼ የሆነ የጎደለ ቦታ ላይ ታብ በማድረግም ምን በማድረግም ለይተን እነዚህን የተሰነቀሩ በአብርሃም ሃይማኖት ላይ አብርሃም ሪሊጅን ላይ የተሰነቀሩ ጣዖታትን አውጥተን የአብርሃምን አምላክ አንዱን አምላክ እንዲያመልኩ እንዲገዙ የምናደርግበት ጉዞ ፈረጃው ቅርብ ነው ብዬ አስባለሁ። ኢንሻአላህ ወንድሞች ሁላችሁም አላህ ያግዛችሁ በዚህ ጉዞ ላይ። እኛም በቻልነው አቅም ታብታብ በማድረግም በሌላም ነገር ወንድሞችን እናግዝ ለማለት ነው። ጀዛኩሙላሁ ኸይረን። ሳላቀጥሉ እሺ ጀዛከላሁ ኸይር። ረመዳን ቀጥል። ሰላም አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እንግዲህ ብዙ ነገር ተነስቷል። እንግዲህ አንዳንድ ነገር መጨመረው ነገር እኔ ላይክ ከባይብል ማለት ነው እግዚአብሔር ለምን እንዲቀና ታርጉታላችሁ? ቀናተኛ አምላክ እንደሆነ እየተናገረ ለምንድን ነው እንዲቀና የምታደርጉት? ባይዘው እሱ ያዘዛችሁን ነገር በመከልከል በግድ ሌላ አምላክ እንዳለ ለምሳሌ ትንቢተ ኢሳይያስ 44 ምዕራፍ 44 10 እና 9 ላይ የተቀረጸው ምስል የሚሰሩ ሁሉ ከንቶች ናቸው አለ። እነኚህ ሁሉ የሰሩ ሰዎች እንዳለ ጠቅላላ ከንቶች እንደሆነ ከነገረ በኋላ የወደዱትም ነገር አይረባቸውም፣ ምስክሮቻቸውም አያዩምና አያውቁም፣ ስለዚህ ያፍራሉ አለ። አምላክን የሰራ ወይስ ለምንም የማይረባ ምስልን የቀረጸ ማን ነው ማለት ይናገራል። ከዛ እንደሚቀና የሚናገርበት ሁለት ቦታዎች አሉ፣ ኦሪት ዘጸአትና ኦሪት ዘዳግም ማለት ነው። ድምጽ ያለው ማጋ ነው ሞይመን ዊተር ሞይመን ኦሪት ዘጸአት ምዕራፍ 20 ቁጥር 4 እና 6 ላይ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማንኛቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው ይላል። አሁን እንግዲህ ቅድም ሳላ ሲያሳይ እባብ ለተጠመጠመ ሰው ላይ የተቀረጸ ሰው ላይ የሰገደ ነበር። አታምልካቸውም አለ። በሚጠሉኝ እስከ 3ኛ እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የሚያደርገኝ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። እንግዲህ እግዚአብሔር እንደገና በትንቢተ ኢሳይያስ 42:8 ላይ እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም በማለት ይናገራል። እንደዚህ አይነቶቹን ነገርን በቁርአን አንዳንድ ቦታ ላይ የምናይ ስንሆን ለምሳሌ አላህ Subhanahu Wa Ta'ala በሱረቱል ኢምራን ምዕራፍ 3 ቁጥር 64 ላይ የመጽሐፉ ባልተቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ነው፣ እርሷም አላህን እንጂ ሌላ ላንገዛ በእርሱ ምንም ላናጋራ ከፊላችን ወይም ግማሻችን ለከፊሉ ከአላህ ሌላ አማልክት አድርጎ ሊይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ በላቸው በማለት አላህ Subhanahu Wa Ta'ala ይነግረዋል። ስለዚህ ጣዖታትን እያመለኩ እንደሆነ ከአላህ ውጪ ሌላ አምላክ እንደሌለ ኑና አላህን ብቻ እንገዛ በማለት ነው እኛ መልእክት የሚሆነው። አላህ Subhanahu Wa Ta'ala እምቢ ካሉም እነሱ ግን ለኛ ሙስሊሞች እንዲሆኑ መስክሩ ብለን እንድናልፍ ይነግረናል ማለት ነው። ቁጥር 36 አላህን ተገዙ፣ በእርሱ ምንንም አታጋሩ፣ በወላጆችና በቅርብ ዝምድና ባለቤትም፣ በየቲሞችም በምስኪኖችም፣ በቅርብ ጎረቤትም፣ በጎይ ባልደረባም፣ በመንገደኛም እጆቻችሁ ንብረት ባደረገችው ባሮች መልካምን ስሩ። አላህ ኩራተኛ ጉረኛ የሆነ ሰው አይወድም በማለት ይናገራልና የኛ መልእክት ምንድነው? እንደዚህ ሰው ለራሱ በራሱ በእጆቻቸው እንደሰሩት እንግዲህ ያስቡት፣ በራሳቸው ለሰሩት አምላኮቻቸው በጭንቅላታቸው ለፈጠረው
ለፈጠሯቸው አምላኮች እየሰገዱ እንግዲህ ያስቡት። ያውን ሳላ ያሳያለው አስቀድሞ የነበረ የሂንዱይዝም ትሪኒቲ ናቸው እኚህ ማለት ነው። ተሻሽሎ ደግሞ በክርስትናው ደግሞ እነኚህ መጡ ማለት ነው። ተሻሽሎ ምንድነው ልዩነቱ መሰላችሁ? ክርስቲያኖች አምላክ ሰው ሆነ ነው የሚሉት፣ ሂንዱይዝሞች ወይም ሂንዶች ደግሞ አምላክ ላም ሆነ በማለት ያምናሉና ምንም አይነት ልዩነት የላቸውም ነው። ከዚህ አንፃር ነው። ሌላ ነገር ብቻ የወሰድኩኝ ጨምሩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ የጌታ ልጅ እንዴት ኖት? አለው አየ እሺ የዛሬው ርዕሳችን ክርስቲያን ነህ? በቅድሚያ እሱን አረጋግጥልኝ። እሺ የዛሬው ትምህርታችን ምንድነው? ክርስትና ሲመጣ ይዟቸው የመጣቸው ትምህርቶች አሉ። ስላሴ፣ ጥምቀት ምናምንና እነዚህ ትምህርቶች አስቀድሞ ጣዖት አምላኪያን ዘንድ ነበሩ የሚል ነው። እስቲ ምን ትላለህ እዚህ ላይ? እናንተ ናችሁ ለመጀመሪያ ጊዜ ያመጣችሁት ወይስ ከእናንተ በፊት ጣዖታውያን ያውቁ ነበር ስላሴ? ስለ ጣዖት አምላኪዎች አላወራም፣ ምክንያቱም ስለ ራሴ ነው ማወራው እና ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። ከዛ ውጪ አብን ማትቀበል ከሆነ መናፍቅ ነው የምትሆነው እና ያው ስላሴ የሚለው ቃል መጽሐፍ ቅዱስ ላይ ስላሴ ተብሎ አልተጻፈም። ነገር ግን ስላሴ የሚለው ትርጓሜ ስለ ሶስት አካላት ስለሚናገር ስላሴ የተባለው። ስለዚህ ስላሴ የተባለው አብ፣ ወልድ፣ መንፈስ ቅዱስ ነው። ይሄንን እንጂ ከዚህ በፊት የነበረው ጣዖት አምላኪዎች እያልኩ ያለሁት ምን መሰለህ? እኔ አይደለም አላልኩም። አሁን ያልከው ልክ ነው። አሁን ያልከው ነገር ልክ ነው። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ነው። ቃሉ መጽሐፍ ቅዱስ ላይ የለም ነው እያልክ ያለው። ትክክል ነህ። ነገር ግን እያልኩ ያለሁት እኔ ይሄ ትምህርታችሁ ከየት ነው የመጣው ነው? ኦሪጂኑ የት ነው? መሰረቱ የት ነው? የትኛው ስላሴ የሚለው ትምህርቱ ራሱ ሶስት አካላትን ማምለክ፣ ሶስት አካል፣ አንድ አካል፣ ሁለት አካል፣ ሶስት አካል መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ በፊት መሰረቱ የት ነው? መጽሐፍ ቅዱስ በፊት ያው የጻፈው ፐርሰን ነው። መንፈስ ቅዱስን የጻፈው ፐርሰንማ የሆነ ሰዓት አልነበረም። የጻፈው ዮሐንስ ሊሆን ይችላል፣ ማቴዎስ፣ ማርቆስ ሊሆን ይችላል። ግን ከናንተ በፊት መጽሐፍ ቅዱስ ሳይጻፍ በፊት እሱ መንፈስ ቅዱስ እኮ የምታምነው አንተ ነህ። ግን መጽሐፍ ቅዱስም ሳይጻፍ በፊት የነበሩ እምነቶች አሉ። አሁን ስላሴ መጽሐፍ ቅዱስ ከምንድን ነው የተጻፈው? መጽሐፍ ቅዱስ ከምንድን ነው የተጻፈው? ለምሳሌ ሰዎች ናቸው የጻፉት። ሰዎች ናቸው የጻፉት። ግን የጻፉበት ማቴሪያል አለ አይደለ? እስካሁን ማቴሪያሉ አለ አይደለ? በዕብራይስጥም ሆነ በአርማይክም ሆነ እሱ ሳይኖር በፊት ነው የምልህ። እሱ ሳይሆን በፊትማ ስላሴ የሚለውን ትምህርት ተጀመረ የለም። ጣዖታት ነበር የሚያውቁት። እሱ ብራናዎች ሳይኖሩ ማኑስክሪፕት፣ ፍራግመንት፣ ኮዴክስ የምትለው ነገር ሳይኖር በፊትም ህንድ ሀገር ይሄው አንተ ከምታምነው ተመሳሳዩ ነገር ይታመን ነበር። ለምሳሌ የህንዶች ትሪሙርቲ፣ የእናንተ ትሪኒቲ ይባላል። ትሪኒቲ የእናንተ ነው፣ ትሪሙርቲ ደግሞ የነሱ ነው። አምላክ ብርሃማ፣ አምላክ ቪሽኑ፣ አምላክ ሺቫ ተብሎ እነዚህ አካላት ይመለኩ ነበርና ክርስትና ሲመጣ ይህንኑ አስተካክሎ ከማምጣት ውጪ ምንድን ነው ያደረገው ነው? ይሄ ስለ እግዚአብሔር ነው የሚያወራው ወይስ ስለ ጣዖት ነው የሚያወራው? ስለ ራሳቸው አማልክት ነው የሚናገረው። የእናንተ ስላሴ ለነዚህ ጣዖታት ነው፣ የነዚህ ጣዖታት ደግሞ ለእናንተ ደግሞ ሌላ ነገር ነው። ገብተዋል? ስለ አማልክት እኔ አወራለሁ። ሐሳቡን ያመጣችሁት ነው እያልኩ ያለሁት። አንድ ክርስቲያን ስለ አማልክት የሚያወራ አለ? የጌታ ልጅ እያልኩ ያለሁት የስላሴን አስተምህሮ ቀርታችሁ ያመጣችሁት ከነዚህ ከጣዖት አምላኪያን ነው። ስማቸውን ቀይራችሁ፣ ስታይላቸውን ቀይራችሁ። ምክንያቱም ከናንተ በፊት ይሄ ነው የሚታወቀው። ከናንተ በፊት ስላሴ ይሄ ነው የሚታወቀው። ይታወቅ። እነሱ የራሳቸው ሃይማኖት ነው፣ የራሳቸው መንገድ ነው፣ የራሳቸው ፈለግ። ስለዚህ እናንተ ስትመጡ አልኩ
እናንተ ስትመጡ ስማቸውን ምናቸውን ቀይራችሁ ከማምጣት የዘለለ አዲስ ነገር ይዛችሁ አልመጣችሁም ነው። እሺ እኛ ወይም በእኛ መጽሐፍ ላይ ከዚህና ከመጽሐፍ ላይ ከተጻፈው ተመሳሳይ ነገር አንድ አምጣለኝ። ከዚህ ህንዶች ከሚያመልኩት እና እኛ ከምናመልከው አንድ የሚመሳሰል ነገር። እሺ ላምጣለህ። ሶስት አካል አንድ አምላክ ነው። ይሄ በሶስት አካል የተገለጠ አንድ አምላክ ነው። ስለ ፎቶ አታሳየኝ። እኔ ትምህርቱ ሶስት አካል አንድ አምላክ ነው ትምህርቱ። አዎ እሺ ላሳያ። ለምሳሌ ኢንዲያን ኤንሸንት ሞደርን ሂስትሪ ከታሪክ መጽሐፍ ነው ማሳየና ህንዶች ምን ብሎ ያምናሉ? ገጽ 382 ላይ እንደዚህ ይላል። ከዕለታት በአንዱ ቀን አንድ በህንድ ሀገር የሚገኝ አንድ ባሪያ አለ። እነዚህን የሚያመልካቸው እነዚህን ሶስቱንም ያመልካል። እና አንድ ቀን ሰለቸው፣ ሶስት ማምለክ ሰለቸውና ከናንተ ውስጥ ማን እውነተኛ አምላክ ብሎ ጠየቀ። ኦ ዩ ስሪ ሎርድስ አለ። እናንተ ሶስት ጌቶች ሆይ ናው that I recognize only one God ከዛሬ ጀምሮ እኔ ሪኮግናይዝ የማደርገው አንድ አምላክ ብቻ ነው። እንደው ሰለቻችሁኝ ሶስታችሁ አይነት ነገር ነው። አንድም ነው ማምለክ የምፈልገው። ኢንፎርም ሚ therefore ስለዚህ ጠቁሙኝ እሱን which of you is the true divinity ከናንተ ከሶስታችሁ እውነተኛው አምላክ ማን ነው አላቸው። which of you is the true divinity ከናንተ ውስጥ ከሶስታችሁ ውስጥ አለ ካንተ እኔ አንዱን ነው ማምለክ የምፈልገው እውነተኛውን ንገሩኝ አንተ ነው ወይስ አንተ ነህ ብሎ ጠየቃቸው። ትክክለኛ ጥያቄ ነው ባይዘው ጠየቃቸው። I may address to him my vows and adoration አምልኮዬን ሁሉ ስለቴን ለሱ ብቻ ፈጽም ዘንድ ከሶስታችሁ እውነተኛው ማን ነው ብሎ ጠየቃቸው። the three gods Brahma, Vishnu and Shiva become manifest to him ሶስቱም ተገለጡለት። ብርሃማ ቪሽኑና ሺቫ ተገለጡለት። እንዲህ አሉት and replied እንዲህ ብሎ መለሱለት learn o devote አንተ ባሪያ። ዲቮት ማለት አምላኪ ባሪያ ማለት ነው። እግዚአብሔርን የሚያመልክ ሰው ነው ወይ እነሱን የሚያመልካቸው ሰው ነው። there is no real distinction between us በእኛ መካከል እኮ ሪል የሆነ ዲስቲንክሽን የለም። what to appears such is only by semblance እኛ ልዩነታችን በምንገለጠው ነገር ነው። the single being አንዱ ኑባሬ appears under three forms በሶስት አካላት ተገለጠ እንጂ by the acts of creation በፍጥረት ስራው በpreservation and destruction but he is one ምንም ያህል በፎርም ደረጃ በአካል ደረጃ ሶስት ብንሆንም but he is one በአካል ደረጃ ሶስት ብንመስልም ላንተ ነገር ግን እኛ አንድ ነን አሉት። ሶስት ግን አንድ ሶስት ግን አንድ ምንድነው ልዩነታችሁ? ከልብሱ ውጪ ልብስ ይለያያል። እዚህ ጋር ልብሳቸው ይለያያል። አዎ ይሄ ልብሱ ሌላ ነው፣ ይሄም ልብሱ ሌላ ነው። ከዚህ ውጪ የአሁኑ ትምህርት ላይ ምንድነው የእናንተ ልዩነት? ዋው አሁን ስታሳያለው ብለህ ይሄድከው አንድነታቸውን ነው። ይሄንን የሂንዱይዝም ሃይማኖታቸው ይሄ ነው ብለህ ክርስቲያን ደግሞ ይሄ ነው ብለህ ተመሳሳይና ላመጣለው ብለህ ነው የሄድከው። አንድም አይነት ተመሳሳይ የሚያደርገውን አንድም አላመጣህም። ይሄ ያው ሶስት አካል አንድ አምላክ እናንተን ያመሳሰላችሁ እነኚህ ሺቫና ክርስቶስን ምን አካል አንድ አምላክ የሚለው ትምህርት አያመሳሰላችሁም ወይ? ሶስት የሚለው ቁጥሩን ነው አንተ የፈለከው። ሶስት አካል አንድ አምላክ ይላሉ እነሱ፣ እናንተ ትላላችሁ አትሉም? ቆይ ሶስት አካል አንድ አምላክ ብለዋል፣ አንተ ትላለህ አትልም? አንዴ ኢየሱስንና ሺቫን የሚያመሳስለው ነገር አመጣክ። ቆይ ሶስት በአንድ ውስጥ አትሉም እናንተ? ቁጥሩን እናወራለን። የጌታ ልጅ ሶስት አካል አንድ አምላክ የሚለው ነው አመጣው። አንተ እንደዛ ትላለህ አትልም? ቆይ አንዴ በቁጥሩ ነው ማምነው፣ እኔ በክርስቶስ ነው ማምነው። አንዴ የጌታ ልጅ ቆይ እነሱ ትሪሙርቲያቸውን ሶስት አካል አንድ አምላክ ብለዋል። አንተ ሶስት አካል አንድ አምላክ ትላለህ አትልም? እቺን ብቻ መልስልኝ። እላለሁ አንድ አምላክ እላለሁ። ነገር ግን ሺቫንና ክርስቶስን የሚያመሳስል አንድ ነገር አለ ወይ? ባይዘይ የፈለኩት በስላሴ ደረጃ ሶስት አካል አንድ አምላክ ይላሉ እነሱ። አንተም ደግሞ ሶስት አካል አንድ አምላክ ትላለህ። እሱ ብቻ ደግሞ አይደለም
ይሄኛውንም ላምጣልህ። ከዚህ ጋርም ተመሳሳይነት አላችሁ ከባቢሎናውያን ስላሴ ጋር። ከዚህ ጋር አንድነት አላችሁ። ሳላ ከዚህ ጋርም አንድነት አላችሁ። እኔ ቁጥሩ ላይ ነው ወይስ ቁጥሩ ላይ ብቻ እኮ አይደለም፣ ሺቫን የሚያመሳስል ነገር አለ ወይ ነው? የጌታ ልጅ ቴዎሎጂያችሁ እኮ ነው የተመሳሰለው። ቁጥሩ ብቻ እኮ አይደለም። ቴዎሎጂያችሁ እንዴት ተመሳሰለ? ሶስት አካል ካመጣችሁ በኋላ አንድ አምላክ ማለታችሁ ቴዎሎጂያችሁን ያመሳስላል። ከዛ ውጪ ግን ክርስቶስ ላይ አልክ። ክርስቶስ ላይ ምንድነው የሚያመሳስለን አልክ? ክርስቶስ ላይ ከነሱ ጋር አትመሳሰሉ። ክርስቶስ ላይ ኦርቶዶክስና ጴንጤ አይመሳሰልም። አንድ ያዳምጥ። ቆይ የጌታ ልጅ ስለሆነ የጌታ ልጅ ቆይ ሶስት ስለሆነ አይደለም። ሶስትም አንድም ሶስትም ትላላችሁ ሁለታችሁ። ክርስቶስ ላይ ምንድነው የሚያመሳስላል አልከው። እነሱ በክርስቶስ አያምኑም፣ አንተ ታምናለህ። በክርስቶስ ደረጃ አንተና ኦርቶዶክሱ ትለያያላችሁ። አንተና ኦርቶዶክስ ትለያያላችሁ። በምን ላይ? በክርስቶስ ላይ አትለያይም። ማትለያይ ከሆነ ማይክን ክፈት እስኪ። ክርስቶስ ላይ ከነሱ ጋር ከህንዱ ጋር አይደለም ከኦርቶዶክሱ ሰውዬ ጋር ራሱ አንድ አይደላችሁም፣ ትለያያላችሁ። በክርስቶስ ላይ አንተና ጆቫ ዊትነሶች ትለያያላችሁ። በክርስቶስ ላይ አንተና ካቶሊኮች ትለያያላችሁ። ስለዚህ ከነሱ ጋር አንድ አይደለም እና አትበል። ሳላ የመጀመሪያውን እንጨርስና ከዛም በኋላ የፈለከውን ጥያቄ ትጀምራለህ። ነገር ግን ተመሳሳይ የሚያደርጋችሁን ላምጣ ብለህ ነበር። ያሁኑን መልሴን ሰምተኛል። ያሁኑን መልሴን ሰምተሃል ወይ? ሰምቻለሁ። ምንድን ነው ያልኩት? ይሄ መልስ ደግሞ ለጠየቀው ጥያቄ መልስ ሊሆን አይችልም። ድገምልኝ መልሴን። ሺቫ አንድ ነህ፣ ሶስት ናቸው። ነገር ግን አንድ ነን በአካል ሶስት ብንሆንም አንድ ነን አሉ። አይደለም። የክርስቶስ ላይ ጠየቀው ላይ የመለስኩትን ሰምታል ወይ? የክርስቶስ ላይ እንሄዳለን። አልጨረስንማ። ያኛው የክርስቶስ እንዴት ነው ቀንጨብ ክርስቶስ ላይ የመለስኩት? ረጅም ሰዓት ያወራሁትን አልሰማሁም። ቆይ ረጅም ሰዓት ያወራሁትን ማጨርሶን አትጀምራ። ጨርሰን እንሄዳለን። የጌታ ልጅ ሰምቻለሁ። የመጀመሪያውን ምንድን ነው ያልኩት? ኦርቶዶክስና አንተ በክርስቶስ ልዩነት አለ፣ ሌላም ልዩነት አለ ብለሃል። እሱ ላይ እንሄዳለን፣ ልዩነቱ ላይ እንገባለን። ዋናው ሐሳብ የሰው አለ። ከእንደገና አዳምጥ። በቃ ከእንደገና አዳምጥ። አንዴ አላዳመጥኩም። ከእንደገና ልድገምልህ። ስማ አንተ ጭራሽ አላዳመጣም። ያኑን ላውርቼ አላዳመጣም። እሺ ከእንደገና ላውራልህ፣ አዳምጠኝ። የመጨረሻ ነው የምደግምልህ። ሶስትም አንድም ሶስትም ሁለታችንም እንላለን አልክ። እነሱም ሶስት አካል አንድ አምላክ ይላሉ፣ እኛም እንላለን። ነገር ግን ክርስቶስ ላይ እንመሳሰላለን ወይ አልክ። ክርስቶስ ላይ ሺቫና ክርስቶስ አንድ የሆኑበትን ነገር ንገረኝ አልክ። መልስ ድጋሜ ማለት ነው። ይህንን ካልነገርከኝ በሚቀጥለው እድል ሰጥህ አስወርዳለሁ፣ ካላዳመጥከኝ በአሁኑ ማለት ነው። ታዲያ ሺቫና ክርስቶስ ላይ እንመሳሰላለን ወይ አልክ። አጭሩ ምላሽ አትመሳሰሉም። ምክንያቱም እነሱ ሺቫ የሚሉት በሌላ መልኩ ነው የሚያምኑት። እናንተ ክርስቶስ የምትሉት በሌላ መልኩ ነው። አትመሳሰሉም በሺቫ ላይ። ለምን? እነሱ ሺቫን ሲያምኑ አንተ ክርስቶስን ታምናለህ። እዚህ ላይ የሚያመሳሰላችሁ ነገር ላይኖር ይችላል። ዋናው ግን ትሪኒቲ ላይ ትመሳሰላላችሁ። ስላሴ ላይ ነው ያልኩት፣ ክርስቶስ ላይ አይደለም። ክርስቶስ ላይ አይደለም ከህንዱ ጋር ልትመሳሰል፣ ከኦርቶዶክሱ ጋር አትመሳሰልም። ማን ላይ? ክርስቶስ ላይ። ህንድ ጋር ለምን ትሄዳለህ? ህንድ እኮ በጣም ሩቅ ነው። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ ጆቫ ዊትነስ፣ ሌላ ብንጠራ ይሄኛው ከዚህ ሁሉም ይለያያል። አይደለም ህንድ ጋር ሳትሄድ እዚሁ ራሱ ትከፋፈላላችሁ፣ እዚሁ ትለያያላችሁ። ስለዚህ በክርስቶስ ላይ አይደለም ህንድ ሀገር ሩቅ ልትሄድ እዚሁ ከወንድሞች ጋር አልተስማማህም አንተ። ስለዚህ አትመሳሰሉ። የምትመሳሰሉት ግን በእነዚህ በሁሉም ነው የምትመሳሰሉት። ያንተ ሜን ፖይንት ሂንዱይዝምንና ወይም ሺቫንና ወይም ሺቫ ስላሴ የሚለውንና ኦርቶዶክስ ወይም ክርስቲያን ስላሴ የሚለው እንዴት አገናኘው? አንድ አጋል ሶስትም አንድ ብለህ ነው ወይስ በሚለው ብቻ ነው ወይስ በስላሴ ነው? በክርስቶስ አይደለም የምትመሳሰሉት። በክርስቶስ ሳይሆን የምትመሳሰሉት በስላሴ ነው የምትመሳሰሉት። እኛ ተኮሮጅ ያለው በነገራችን ላይ የክርስቶስ ትምህርትም ቆይ እመጣልሃለሁ እኮ የክርስቶስ ትምህርት ላይ በክርስቶስ ትምህርትም ተኮራርጃችኋል። ግን የተኮራረጃችሁት ከግሪኮቹ ጋር ነው። አሁን የምናወራው ከህንዶቹ ጋር ነው።
የክርስቶስ ነው የኮረጃችሁት፣ ከግሪካውያኑ ነው የኮረጃችሁት። ከግሪካውያኑ ይሄ ከህንዶች የኮረጃችሁት ስላሴ ነው። ክርስቶስ ነው የኮረጃችሁት፣ ከግሪካውያኑ ነው። ማስረጃ አለኝ። ኦኬ ሶ አሁን ይህንን እንትን ሜን ፖይንት አድርገህ ሴሌክት አድርገህ እዚህ ቪዲዮ ከፍተህ እንድታደርግ ምንድን ነው አሁን ችግሩ? ምንድን ነው ችግሩ? ልንገርህ። ጣዖት ነው ችግሩ። የስላሴን ኮንሰፕት የስላሴን ጽንሰ ሐሳብ ወይ ደግሞ ኮንሰፕት የገለበጣችሁት ከጣዖት አምላኪያን ነው። ግን ዲቴል ክርስቶስ ላይ የኮረጃችሁት ከግሪኮቹ ነው፣ ከህንዶቹ አይደለም እኮ። እንደዛ ሚል ከክርስቶስ ይሄ ከሂንዱ ነው የኮረጃችሁ የሚለውን ለምሳሌ ከምን ተነስተ ነው? ሶስትና አንድ የሚለውን ብቻ ይዘ ነው እንደዛ ነው ማለት የፈለከው? ሶስትም አንድም ሶስትም ትላላችሁ እናንተ፣ እነሱም ይላሉ፣ ግን እነሱ እናንተን ይቀድሟቸዋል። ስለዚህ እናንተ ናችሁ ልኮሩጁ የምትችሉት የስላሴ። የክርስቶስን ግን ከግሪኮቹ ነው የኮረጃችሁት። ማስረጃ አለኝ ከፈለክ። ኦኬ ሶ አንተ አሮን ነው ብቻ አለማወቅ አጣት ወይም የሆነ ነገር አይደለም። አለማወቅ አረባክ እንዴ ቁጭ አድርጌ እያስተማርኩ አለማወቅ ትላለህ? ቁጭ አድርጌ እና ስለ የተለያዩ ሃይማኖትና የተለያዩ ትምህርት ያለውን አንድ አድርገ ከዚህ ጋር የምትለው ትመሳሰላላችሁ። ለምሳሌ አንድ ልድገም ከፈለክ ማለት ነው። ለምሳሌ አምላክ ሞተ። ቆይ እነዚህ የሚሉት እነማን ናቸው? ቆይ እቺን ብቻ መልስልኝ። እቺን ብቻ ከመለስክልኝ ትበላለህ ነው የምልህ። ለምሳሌ ቆይ እንደዚህ እናድርግ። አምላክ በድንግል ተወለደ፣ አምላክ ሞተ፣ አምላክ ተነሳ፣ ከዛ አምላክ አረገ። እንደዚህ የሚሉት እነማን ናቸው? እቺን ብቻ መልስልኝ። አምላክ ከድንግል ተወለደ፣ አምላክ ሞተ፣ አምላክ ተነሳ፣ አምላክ አረገ የሚሉት እነማን ናቸው? ክርስቲያን። ድገመው። ክርስቲያን። እሺ ከጣዖታውያኑ ላምጣላ። ይሄንን አሁን ደግመህ ያልክልኝን ከጣዖት አምላኪዎቹ ላምጣልህ። ከዛ ነው እንደ ያመጣ ነው አስብልሃለሁ። እሺ ፓጋኒዝም ኢን ክርስቲያኒቲ። ክርስቲያን ያልከውን ከጣዖቶቹ ነው ማመጣልህ። አሁን ክርስቲያን ያልከውን ማለት ነው። ግን ተሳስተሃል። ክርስቲያኖች እናንተ አይደላችሁም። እሺ ኢርሊ ክርስቲያኒቲ ከነበሩ ጸሐፊያን መካከል ጃስቲን ማርቲር አንደኛ ክፍለ ዘመን ላይ የነበረ የክርስቲያን አቃቢ እምነት ነው። የክርስቲያን አፖሎጂስት ነው። አንቲኒስም ፋዘርስ ወይ ደግሞ the first apology of ጃስቲን ማርቲር ቻፕተር 21 ላይ 21ኛው ቻፕተር ላይ ወይ ደግሞ ገጽ 170 ላይ እንደዚህ ብሎ ይናገራል። ክርስቲያን ያልከውን አንተ አይደለም ባይ ዘ ወይ። እሺ and when we say እኛ ክርስቲያኖች እንደዚህ ስንል and when we say እንደዚህ ስንል also that the word ቃል የሚባለው who is the first birth of God የአምላክ የበኩር ልጅ ነው ስንል አለ was produced without sexual union ያለ ወሲባዊ ግንኙነት ተወለደ ስንል በድንግል ማለት ነው። and that he Jesus Christ ኢየሱስ ክርስቶስ ደግሞ our teacher መምህራችን was crucified ተሰቀለ ስንል and died ሞቷል ስንል and rose again ከሙታን በኩል ድጋሚ ተነስቷል ስንል and ascended into heaven ወደ ሰማያትም አርጓል ስንል we propound nothing different from what you believe regarding those whom you esteem sons of Jupiter እናንተ የጁፒተር ልጆች በተመለከተ እና ኢዮስካላፒዮስን እና ሜርኩሪን በተመለከተ ከምታምኑት አስተምሮ ጋር ተመሳሳዩን እንጂ የተለየ ነገር አላመጣንም ማለት። አምላክ ሞተ፣ አምላክ ከድንግል ተወለደ፣ አምላክ ሞተ፣ አምላክ ተነሳ፣ አምላክ ተነስቶ ወደ ሰማይ አረገ ስንል የጁፒተር ልጆች ከሚያምኑበት አስተምሮ ጋር ተመሳሳይ ነገር ነው እንጂ የተለየ ነገር አላመጣንም ማለት። ታውቃቸዋለህ የጁፒተር ልጆች እነማን እንደሆኑ? እና ኢዮስካላፒዮስ የጁፒተር ልጆችን ታውቃቸዋለህ? ሳንስ ኦፍ ጁፒተር በግሪክ የሚመለኩ ጣውታት ናቸው። ሜርኩሪ እና ኢዮስካላፒዮስ የሚባሉ እና ሜርኩሪ የሚባሉ ጣውታት ናቸው። ኖ የጁፒተር ልጆች ጣውታት አይደሉ? ስለዚህ ይሄኛው ቦታ የሚያወራው ስለ አሁን ክርስትና በቅድመ ክርስትና በግሪክ የሚመለከው የጁፒተር ልጆች ነገር አይደለም። ቆይ በግሪክ የሚመለኩት 12ቱ የጁፒተር ልጆች እውነተኛ አማልክት ናቸው ወይስ ጣውታት ናቸው? 12ቱ እና ኢዮስካላፒዮስ እና ሜርኩሪ ምናምን የሚባሉት እና ዲዮስኮሪ ምናምን ስማቸው ራሱ አለ። እነኚህ እውነተኛ አማልክት ናቸው። እውነተኛ አማልክት ናቸው የጁፒተር ልጆች
I don't care about that አማካው ነገር የለም። እውነተኛ አማልክት ናቸው እነዚህ ዲስኮሪ እና ዩስካላፒዮስ አይደሉም። እኔ ጣዖት አምላኪ ስለነሱ ላወራ አልፈልግም። ነገር ግን ጣዖቶች ናቸው ግን ምን ብሎ ይናገራል? ጣዖታቱ ከሚያምኑበት አስተምሮ ተመሳሳይ ነገር ነው የምናምነው እንጂ የተለየ ነገር አላመጣንም። አምላክ ሞተ ስንልም አምላክ ከድንግል ተወለደ ስንልም አምላክ ወደ ሰማይ አረገ ስንልም ኢየሱስ ተወለደ፣ ኢየሱስ ሞተ፣ ኢየሱስ አረገ የሚለውን ኢየሱስ ሞተ፣ ኢየሱስ አረገ የሚለውን መጽሐፍ ቅዱስ ነው ያስተማረን። መጽሐፍ ቅዱስ ነው ቅዱስ ቢያስተምራችሁም ማለት ነው። የመጽሐፍ ቅዱስ ቢያስተምራችሁ ከእናንተ በፊት ግን አሁን ካገናኘው ከህንዱ አምጣልኝ። አሁን ተመሳሳይ ነው ብለህ ካመጣው ከህንዱ አምጣልኝ። አንድ ጊዜ አዳምጠኝ እያልኩ ያለሁት ከህንዱ የኮረጃችሁት ሥላሴ ነው። ነገር ክርስቶስን የኮረጃችሁት ከግሪካውያኑ ነው እያልኩ ነው። የክርስቶስን የኮረጃችሁት ከግሪካውያኑ ነው። ሥላሴን የኮረጃችሁት ከህንዶቹ ነው። ስለዚህ ኢየሱስ ከድንግል ተወለደ። ኢየሱስ የአምላክ ቃል ነው። በነገራችን ላይ የአምላክ ቃል የምትሉት ማለት ነው ከየት እንደኮረጃችሁ ላሳያችሁ። ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር የሚለውን ትምህርት ያመጣችሁት ከግሪክ ጣዖት አምላኪያን ነው፣ ከግሪክ ፍልስፍና ነው። ሎጎስ the word ወይ reason or plan የሚባለው in ancient Greek philosophy ይላል and early Christian theology the divine reason ይባላል። although እንዲሁ ደግሞ the concept is also found in Indian, Egyptian and ፐርሺያን ፊሎሶፊካል ኤንድ ቴዎሎጂካል ሲስተም ውስጥ ነበረ። በግሪካውያኑ ዘንድ ነበረ፣ በኢጂፕሽያኑ ዘንድ ነበረ፣ አምላክ አልነበረ ምናምን የሚለው ነገር የተኮረጀ ትምህርት ነው። ለዛ ነው ዲክሽነሪ ኦፍ ዘ ክርስቲያን ቸርች በተሰኘው መጽሐፍ የዳግላስ መጽሐፍ ነው። እዚህ መጽሐፍ ገጽ 777ኛው ላይ ቃል የሚለው ነገር አስቀድሞ በጣዖታውያን ዘንድ እንደነበር አስቀምጧል። አንድ ሳላ ጨርሰ ከሆነ አንድ ክርስቲያን ከመጽሐፍ ቅዱስ ውጪ የሆነውን የመጽሐፍ ቅዱስ ማብራሪያ NIVን የተመሳሰለ ካልሆነ በስተቀር የትኛውንም አያምንም፣ መብቱ ነው። አያምንም፣ አይቀበልም። ይሄን እኮ እናንተ ታምናላችሁ አይደል? ኮርጃችሁን ያመጣችሁት አንተ እየገባህ አንዴ ሳላ እያንዳንዱ የራሱ አይነት ወይ ሊኖረው በታሪክ እናንተ በፊት እስልምናና አንዴ እስልምናን ቁርአንና መጽሐፍ ቅዱስን የሚያገናኛቸው ወርዶች ሊኖሩ ይችላሉ። ፎር ኤግዛምፕል ስለ ክርስቶስ የሚያገናኛቸው ነገሮች ሊኖሩ ይችላሉ። ስለዚህ ይሄንን ስለተገናኙ ወርድ ሳይሆን ቴዎሎጂ ነው ያመጣውል። ወርድ ማለት ቃል ማለት ነው። ወርድ ማለት ቆይ የማይገናኝ ነገር እያወራ ስለሆነ ነው። አሁን ገብቷል እኮ ምን ውስጥ እንደገባ የተገናኘው ነገር አይደለም እያወራ ያለው ምን ውስጥ እንደገባ ስላወቀ ያስቀየስክ ነው። ሊሆን ትልቅ ሰው ነው። አዳምጥ እኮ እያወራው አንተን ዝም ብዬ እየሰማሁህ ነው አይደል እንዴ? እኔ በማስረጃ ስለማወራ መስማት አለብህ። እኔ መጽሐፍ ከፍቼ ነው የማወራው፣ እንዳንተ በጨበጣ አይደለም እያወራው ያለው። ይሄ መጽሐፍ ነው፣ ይሄ ከፈተው መጽሐፍ እኮ ነው የምቀበለው አይደለም። ይሄ ተረት የተጻፈው መጽሐፍ እኮ ነው የከፈተው። እኔ ማልቀበለውን እኮ ነው። ተረት ሳይሆን ከታሪክ ነው እያመጣው። ክርስቲያን አፖሎጂስቶች የጻፉት እኔ የሆነ መጽሐፍ ከፍቼልህ ቁርአን ላይ ባሳይ ትቀበላለህ ያለን መጽሐፍ ምን መሰለህ ጌታ ልጅ የከፈትኩት ንገረኝ። አንዴ ንገረኝ። ኢቭን ማለት ነው ኢቭን አንተ ከማትቀበለው አላላከ ከተባለው ከተበረዘው ማለት ነው ባመጣልህ አልቀበልም አትልም? ላምጣልህ አትቀበልም? እናጠቃለን። ቆይ ሐሳብን ጨርሰሽ ደቂቃ ልስጥህ። ኦኬ እሺ። ስለዚህ የቃላት ግን ተመሳሳይነት ሊኖር ይችላል ሜቢ ሶ የቃላት ተመሳሳይነት ኖረ ከተባለ ይሄኛው የተኮረጀው ከዚህ ነው አይባልም። ምክንያቱም የራሱ አይነት ስርዓትና ደንብ አለው ጣዖት አምላኪዎችም። እኔም ደግሞ በክርስቶስ በስላሴ በአብ በወልድ መንፈስ ቅዱስ የምከተለው የራሴ አይነት ስርዓትና ደንብ አለኝ እና ቁርአንም እንደዛው የራሱ አይነት ወይና የራሱ አይነት እውነታው አለ። ስለዚህ ምናልባት ጽሁፉ ስለተገናኘ አንተ ከዚህ ነው የኮረጅከው ካንተ ቀድሞ ስለነበረ ከዚህ ነው የኮረጅከው ማለት ይሄ ስህተት ነው ብዬ ነው ማሰበው። ስለዚህ ጽሁፉ ተገናኝቶ ከሆነ ጽሁፉ ነው እንጂ ይሄንን ሁለቱንም ተመሳሳይ አድርጎ ክርስቶስን ጠቅሞ ክርስቶስ ብሎ ስለ ስላሴ አብ ወልድ መንፈስ ቅዱስ አብራርቶ ቁጭ አድርጎ ይሄ ከዚህ ነው የተጻፈው መጽሐፍ ቅዱስንም ጠቅሰ
ይሄኛውን መጽሐፍ ጠቅሰ ተመሳሳይ የሚያደርጋቸው ነገር ካለ መወያየት እንችላለን። ከዛ በዘለለ ጽሁፍ ተመሳሳይነት ከሆነ ይሄ ተቀባይነት የለውም ብዬ ነው ጨርሻለሁ። ደቂቃ አለ። ቀጥል። አንድ ደቂቃ አለ። አዎ ስለዚህ እኔም አሁን አሁን ታወጣቸው ማስረጃዎች ተመሳሳይ ማለትም መጽሐፍ ቅዱስ ላይ ያለ መሆን አለበት። አንድ ክርስቲያን ከመጽሐፍ ቅዱስ ውጪ የሆነውን የትኛውንም ነገር አይቀበልም። ምክንያቱም ራእይ መጽሐፍ ላይ የጨመረ ይጨመርበታል፣ የሚቀንስ ይቀነስበታል ተብሎ ክልክል ነው፣ ወንጀል ነው በቃ። ስለዚህ የትኛውም ክርስቲያን ከመጽሐፍ ቅዱስ ውጪ የሆነ አስተምሮትንም ሆነ መንገድ አይከተልም። ስለዚህ የምታመጣው ማስረጃ ከመጽሐፍ ቅዱስ ውጪ ከሆነ ተቀባይነት የለውም ማለት ነው። ደቂቃ ባይቆም ኦሬዲ እንወያይበታለን። ሐሳብን ጨርስ፣ እድል አሰጥን። ድጋሚ ሐሳብን ጨርስተው የዚህን አሁን ለጠየቀኝ ጥያቄ ጨርሻለሁ ማለት ላወርድ ነው ካልክም መብት ነው። እሺ አዳምጥ። ምንድነው እያለ ያለው መሰላችሁ ወገናችን? ቃል ሊመሳሰል ይችላል። ቃላት ነው የሚመሳሰለው እንጂ ትምህርቱ አይመሳሰልም ነው እያለ ያለው አይደለም። በሚያሳዝን መልኩ ቃል ቢመሳሰል ችግር የለውም። ለምሳሌ ቴል የሚለው ቃል መጽሐፍ ቅዱስ ላይ ቢኖርና ሌላ ቦታ ቢኖር እቺ ቃል ተመሳሰለች አይደለም። ቢ የምትለው ቃል የሚባለው ይሄ ነው ወገናችን እያወራ ያለው። በት የሚለው ቃል መጽሐፍ ቅዱስ ላይ ቢኖር ተኮረጀ ያልኩ አይደለም። ወይ ደግሞ ፍሮም የሚለው ቃል መጽሐፍ እሱ እንደዚህ ነው እያለ ያለው። እኔ ስለ ቃላት መቼ አወራሁ? ስለ ቃል አይደለም። አንተ ስለ ትምህርት ነው እያወራሁ ያለሁት። ማስረጃዬም ትምህርት ነው። ኢየሱስ ክርስቶስ ቃል ነው። ከዛ በኋላ የአምላክ የበኩር ልጅ ነው። was produced without sexual union ያለ ወሲባዊ ግንኙነት ተወለደ። ይሄ እኮ ትምህርት ነው። ያለ ሴክስ ተወለደ ኢየሱስ። ይሄ ቃል ነው ወይስ ሐሳብ ነው? እናንተ ኢየሱስ ያለ ሴክስ ተወለደ ነው ያላችሁት። ጣዖታቱም ኢየሱስ ምንድነው አምላካቸው ያለ ሴክስ ተወለደ ነው ያሉት። ይሄ ቃል ነው ወይስ ትምህርት ነው? እሺ ክሩሲፋይድ የኛ አምላክ ተሰቀለ ነው የሚሉት። አንተስ አምላኬ ተሰቀለ ነው የምትለው ቃል ነው ወይስ ትምህርት ነው? እንደ ዳይድ አምላካችን ሞቷል ይላሉ። አንተስ አምላካችን ሞቷል አልክ። ቃል ነው የሚመሳሰለው ወይስ ትምህርት ነው? እሺ እንደ ሮዝ አጌን ከሙታን በኩል ደግሞ ተነሳ ይላሉ እነሱ። አንተም ተነሳ ትላለህ። ቃል ነው የሚመሳሰለው ወይስ ትምህርቱ ነው እየተመሳሰለ ያለው? ascended into heaven ወደ ሰማያት አርጓል ይላሉ እነሱ። ወደ ሰማይ አርጓል ሄዷል ይላሉ። አንተም እኮ እንደዛ ነው እያልክ ያለው። ወደ ሰማይ ሄዷል እያልክ ነው ያለው። ሙሉ ትምህርታችሁ አይደል የሚመሳሰለው? ሙሉ ትምህርታችሁ ከመጀመሪያው እስከ መጨረሻው አምላክ ከድንግል ተወለደ ይላሉ። ይኸውላችሁ አምላክ ከድንግል ተወለደ ጣዖቶቹ እና ጌታ ልጅም አምላክ ከድንግል ተወለደ አሉ። እሺ አምላክ ቃል ነው አሉ። አምላክ ራሱ ቃል ይባላል ይላሉ። እና ጌታ ልጅም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላሉ። ተመሳሰለ። አምላክ ተሰቀለ አሉ። ክሩሲፋይድ አምላክ ተሰቀለ ይላል የጌታ ልጅ። እንዳለ እየተመሳሰለ ነው። ከዛስ አምላክ ሞተ ዳይድ። ይኸው እዚህ ጋር ከተሰቀለ በኋላ ዳይድ የዛው ሞተ። እነሱም እንደዛ እያሉ ነው። ከሞተ በኋላስ ሮዝ አጌን ከሙታን ተነስተዋል አሉ። ከሙታን በኩል ተነስተዋል። ቃል ብቻ ነው እየተመሳሰለ ወይስ ሙሉ ትምህርታችሁ ነው እየተመሳሰለ ያለው? እሺ ስድስተኛ ፖይንት ascended into heaven ወደ ሰማይ አርጓል አሉ። ወደ ሰማይ ሄዷል። ከሞተ በኋላ ከሙታን ተነስቶ ወደ ሰማይ ሄዷል ይላሉ። እና ጌታ ልጅም ወደ ሰማይ ሄዷል ይላሉ። ቃል ነው የተመሳሰለው ወይስ ሙሉ ትምህርታችሁን የተመሳሰለው? ሙሉ ትምህርታችሁን የተመሳሰለው ቃል ብቻ አይደለም። እነሱ ደግሞ እናንተን ቀድሞ ነው ያሉት። ታዲያ ከዚህ በላይ ቆይ መኮሮጅ ምንድነው ነው? የፓጋኒዝም ቴክስትን መኮረጅ ከዚህ በላይ ምንድነው ነው? እንደው ተኮረ ስም እኮ ነው የቀረው። ወላሂ አልዓዚም ፈተና ከነስሙ አሁን ሁሉንም ኮርጇል። ውጤቱም ማለት ነው ቢ የሞላውን እዛ ጋር እዚህ ጋርም ቢ ሞልቷል። እዚህ ጋር ሲ የሞላውን መታችሁ ሲ ሞላችሁ። እዚህ ጋር ዲ የሞላውን ዲ ሞላችሁ። ያልሞላችሁት ነገር ስማቸውን ብቻ ነው። ስማቸውን እዛ ጋር ኤስካላፒዮስ ሲል እናንተ ክርስቶስ አላችሁ። እዛ ጋር ሜርኩሪ ሲል እናንተ ጳውሎስ ምናምን አላችሁ። ስሙን ያልኮረጃችሁት ሙሉ ፈተናውን ኮረጃችኋል። እንደው ከዚህ በላይ ምን ትፈልጋለህ የጌታ ልጅ? እሱ ብቻ ደግሞ አይደለም። በሚያሳዝን መልኩ የስላሴንም ቅድም አምጥቼልህ ነበረ። የስላሴ በነገራችን ላይ እሱን ብቻ እንደውም አይደለም ፓጋኒዝም ቴክስት እንደው ፓጋኒዝም ቴክስት የታለ? ፓጋኒዝም ቴክስት ኦኬ፣ ቆይ አንዴ ጠብቀኝ የተወሰነ። እንደውም አምላክ ላይ ራሱ የምትሉት ነገር አለ። ለምሳሌ ስላሴ ሲኮርጁ አብ አባቱ ነው ትላላችሁ አትሉም? አሁን አብን አባት ትላላችሁ። አብ የሁሉ ነገር አባቱ ነው ትላላችሁ። ልንገራችሁ፣ ስላሴ አብ ወልድ መንፈስ ቅዱስ ውስጥ አብ ምንድን ነው?
አባት ነው አይደለ? እነሱም እንደሚሉ ላሳያችሁ። አብን አባት ዋና አምላካቸውን አባት ብሎ ይጠራሉ። ለዛ ይሄውና እዚህ ጋር the Hindu gods and the goddess gods and the goddess በሚለው መጽሐፍ ላይ ምን ብሎ ያስቀምጣሉ? ሶሪ እዚህኛው ላይ ባጋቫድ ጊታ ላይ ሶሪ የቀድሞ አይደለም ባጋቫድ ጊታ ላይ ገጽ 171ኛው ላይ ስለ ብርሃማ ሲናገሩ the Lord is father of all ይላሉ። the Lord ጌታችን ይላሉ ስለ ብርሃማ is the father of all የሁሉ አባት ነው ይላሉ። የሁሉ አባት እርሱ ብርሃማ ነው ይላሉ። እናንተ አብን ማን ነው የምትሉት? ፋዘር ትላላችሁ። ማንን? አብን ፋዘር ስትሉ ጣዖት አምላኪያ ነው የሚመጡና ፋዘር ይሉታል። ምናቸው? አምላካቸው። ዋና አምላክን ፋዘር ብሎ መጥራት ከየት የመጣ ትምህርት ነው? ማህበራታ ላይም አሁን ይሄን እናወጣል። ማህበራታ ላይ እሱ ብርሃማ የሚባለው there is one greater አንድ ታላቅ አምላክ አለ I asked him to take me to him ወደ እርሱ እንዲወስደኝ ጠየቅኩት። ወደ ማን? he took me to ብርሃማ ወደ ብርሃማ ወሰደኝ። ብርሃማ እርሱ the father of all living and non-living thing የሕያዋንና የሙታን አምላክ ነው። ማን? ብርሃማ the father of all living and non-living things የሕያዋንና የሙታን ወይ ሕይወት ላሌላቸው ነገራቶች ሁሉ እርሱ አባታቸው ነው ይላል። አብን አምላካቸውን አብ ብሎ ይጠራሉ። አባት ብሎ ይጠራሉ። አብ በግዕዙ ነው፣ አባት በአማርኛችን ነው። አምላካችሁን አብ ብላችሁ መጥራትንም ጭምር ያመጣችሁት በነገራችን ላይ ጣዖትና ድንጋይ ከሚያመልኩ አካላት ነው። ከዚህ ማለት ነው። ይሄኛውን አይ ቲንክ ይሄ ነው ትንሽ ያረጀው ከነሱ ውስጥ አባት ብላችሁ መጥራትን ከጣዖት አምላኪን ያመጣችሁት። ስለዚህ ትምህርታችሁን የሚመሳሰለው እንጂ ቃላቱ ብቻ አይደለም የሚመሳሰለው እና ልትከሰሱም ይገባል። እንደውም በኮፒራይት ሐሳብ ካለ ተናገር። ኦኬ በነገራችን ላይ አንድ መጽሐፍን አንድ ግለሰብ ተረት ብሎ የጻፈውን የሆነ ታሪክ የተጻፈውን ታሪክ ነው ብዬ የሆነ ነገር የጻፍኩትን ፎቶዎችን ምናምን ለጥፍ የጻፍኩትን ያንተ እንዲህ ምናልባት ወርድ ብቻ ቃል እንትና ሚል ኢት ኢዝ አም ምናምን የሚለው አገናኝ ቃላትና ቃላትን አይደለም ያልኩ የንግግሩ ወይም የሐሳቡ ተመሳሳይነት። ለምሳሌ ኢቭን ስላሴ ብሎ ስለ ስላሴ ማብራሪያ ቢሰጥም እሱ የራሱ አይነት ዌይ ነው። ስሙም ይለያል፣ የጣዖት ስምም ይለያል፣ የአምልኮ ስርዓት ብዙ ነገሮች የሚለዩ የራሱ አይነት መንገድ አለው። ማላም ነው ማልቀበል የትኛውም ክርስቲያን የማይቀበል የትኛውም ክርስቲያን የማያምን መጽሐፍ ቅዱስ የማይቀበል መጽሐፍ ቅዱስ የሚጻረር ትምህርቶችን አምጥተ እንዲህ ላይላ መደረበ ስተት ነው። ሁለተኛው ነገር ከመጽሐፍ ቅዱስ ነገር ልንገር ደጋግሜ ማለት አንተ ከቁርአን በቀር ሌላ እንደማታምን ትናገራለህ ብጠይቅ። ልክ እንደዛው እኔም ከመጽሐፍ ቅዱስ ውጪ የሆነ የትኛውም ተልእኮ የትኛውም ትምህርት የትኛውም ጽሑፍ የትኛውም ፎቶ የትኛውም ነገር አልቀበልም፣ አላምንም። የትኛውም ክርስቲያን አያምንም። ይሄ የመጨረሻው በቃ የመጨረሻው ውሳኔ የቃል እንትን ነውና ስለዚህ ማልቀበለውና ማላረጋውን ነገር ነው እያረክ ያለው። ሌላ ጥያቄዎች ካለ መጠየቅ ትችላለህ። ከዚህ ወተን ይሄ ማይመለከተኝ ጉዳይ ነው። ገብቷል? እኔን መጠየቅ ያለብህ መጽሐፍ ቅዱስ ውስጥ ላይ ብቻ። መጽሐፍ ቅዱስ የጻፈ ሰው አለ፣ የተጻፈበት ዓመተ ምህረት አለ። በዛ ውስጥ ላይ የተጻፈው ደግሞ የሆነ ነገር አይደለም። መንፈስ ቅዱስ ሲመራቸው ከመንፈስ ቅዱስ ተረተው የጻፉትን ነው የተጻፈበት። ኢቭን ሃርድ ኮፒ ከፈለክ በእስራኤል ምድር ላይ እስካሁን በሚዚየም አለ። ትክክለኛው ነቢያቶች የጻፉበትን ሐዋርያዎች የጻፉትን ከፈለክ አለ ሃርድ ኮፒ፣ ትክክለኛው ኮፒ ማለት ነው። በዕብራይስጥም ሆነ በአርማይክ በሶስቱም ቋንቋ የተጻፉት አሉ ሃርድ ኮፒያቸው። እሱን ማየት ፈልጋለሁ። እስራኤል ሄደ ማየት ትችላለህ። ከዛ ውጪ የምትጠይቀው የትኛውም ፎቶ የትኛውም ጽሑፍ እኔ አምኖት አክሴፕት that's ነው። ኦኬ የጌታ ልጅ አንተ እኮ ትቀበለዋለህ አይደለም።
ስለ ሪያሊቲ ነው እያወራሁ ያለሁት። ሪያሊቲ ምንድነው? እናንተ ክርስቲያኖች ሳትኖሩ መጽሐፍ ቅዱስ ሳይጻፍ በፊት እምነት አለ፣ ሃይማኖቶች አሉ። እነዛ ሃይማኖት መጽሐፍቶቻቸው ለምሳሌ ባዛቫል ጌታን ስንመለከት እናንተ የላችሁም በዚህ ሰዓት። አንተ አልተወለድክም፣ ጳውሎስም የለም፣ ኢየሱስም አልመጣም። አስቀድሞ ነበረ ስላሴ ብላችሁ አምላክ ምናምን ተሰቀለ፣ አምላክ ሞተ የምትሉት አስቀድሞ የነበረውን ትምህርት እናንተ ስትመጡ መጽሐፍ ቅዱሳችሁ ላይ ጻፋችሁት ነው። ኮረጃችሁ እኮ ነው እያልኩ ያለሁት እንጂ አንተ መጽሐፉን እኮ ትቀበለዋለህ እያልኩ አይደለም። አንተማ አይደለም አንተ እኮ እኔ ይሄንን ያጁር ቬዳ 5ኛው ምዕራፍ 72ኛ ቁጥር ምናምን የሚባለውን እኔ ተቀብዬ ነው እንዴ? እኔ እኮ ልቀበለው ምን ራሴ የነሱ የእምነት መጽሐፋቸው ነው ይሄ። ከዚህ የእምነት መጽሐፍ ነው ገልብጣችሁ ያመጣችሁት ነው እያልኩ ያለሁት። እኔም አንተም እኮ አናምንበትም በዚህ መጽሐፍ፣ በህንዶች መጽሐፍ ሌላም አለ ሪግቬዳ መጽሐፍ። ይሄው አፕሊኬሽኑ ከፈለክ አለ እዚህ ጋር ኩሩጃችሁ ያመጣችሁት እኮ ነው እያልኩ ያለሁት። ከዛ ነው ገልብጣችሁ ያመጣችሁት ነው እንጂ በዚህማ ታምናለህ አይደለም። በዚህ አንተ አታምንም አውቃለሁ። ህንዶች ግን ያምናሉ። ህንዶች ያምኑ በራሳቸው መጽሐፍ ያምናሉ። ህንዶች በራሳቸው መጽሐፍ ያምናሉ። አንተስ በመጽሐፍ ቅዱስ ታምናለህ። እኔስ በቁርአን ያምናለሁ። አንተ አታምንም። እነሱስ በመጽሐፍ ቅዱስ ያምናሉ አይደለም። መጽሐፍ ቅዱስ ለነሱ ምንድነው? ተረት ነው። መጽሐፍ ቅዱስ ለህንዶች ተረት ነው። ይሄ ለአንተ ተረት ነው። ይሄ ለአንተ ተረት ነው። መጽሐፍ ቅዱስ ለህንዶች ምንድነው? ተረት ነው። አንተ የነሱ መጽሐፍ ተረት እንደምትለው እነሱም ያንተ መጽሐፍ ቢያገኙ ተረት ይሉታል ያንተን መጽሐፍ። ስለዚህ አንተ በእነሱ አታምንም፣ እነሱም በአንተ አያምኑም። ግን ሪያሊቲ የሚባል እውነታ የሚባል ነገር እውነታውን ስናይ ትምህርታቸው የመጣው ተገልብጦ ከህንዶች መጽሐፍት ነው ነው። ስለዚህ ይሄ ሪያሊቲ ነው። ግን አሁን ንግግር ላይ ሲጨርስ አካባቢ የተናገርከው ነገር አለ። መጽሐፍ ቅዱስ የጻፉ ሰዎች ይታወቃሉ፣ የተጻፈበት ዘመን ይታወቃል ብለሃል። እንደዛ የጌታ ልጅ የተጻፈበት ዘመን ይታወቃል ብለሃል። አሁን ርዕሱን እንቀይርና ልጠይቅህ አሁን ያልከው ነገር ላይ ኦኬ። አንዳንድ መጽሐፎች ለምሳሌ በጦርነት የሆነ በስደት ወይም በሆነ እንትን ውስጥ ላይ ኤግዛክትሊ መስት የሆነው ቀን ባይታወቅም ከዚህ እስከዚህ ቀን ተብሎ ተወስኗል። የትኛው መጽሐፍ ነው? ለምሳሌ ጠይቅ። ግልጽ እንዲሆንልኝ ፈልጌ ነው። እኔ እንዲገባኝ ፈልጌ ነው። አንተ እኔ እንዲገባኝ ስለምፈልግ ነው። እሺ ለምሳሌ ይሄ መጽሐፍ ምንድነው የሚለው? አስቴር። ማን የጻፈው? የአስቴርን መጽሐፍ የጻፈው ልንገር፣ አሁን ስለ አስቴር መጽሐፍ ማለት ነው። አስቴር መጽሐፍ የተጻፈው በሚርኮ ሀገር በባቢሎን በባህርነት እያሉ እግዚአብሔር የሚባል ድምፅ እንዳይሰማ እንዳይወራ እንዳይባል እግዚአብሔር የሚለውን ስም የሚጠራ እንደሚቀጣ በጣም ቻሌንጅ የሆነ ወቅት ላይ ነው የተጻፈው። አስቴር ማን የጻፈው? ይቅርታ አድርግልኝና ማን የጻፈው? ሳሙኤል ነው የጻፈው። አይ ቲንክ ዳዊት ነው የጻፈው። ዳዊት ምን አስተያየት አለ? ዳዊት ነው የጻፈው። አይ ቲንክ አይ ዶንት ኖ በት ዳዊት ነው የጻፈው። ይሄን ያልኩ መጽሐፍ አስቴርን። ኦኬ አንዴ እንትኑን መጽሔቴን ላውጣልህ። አንዴ አውጣ፣ መጽሔቱን አውጣና ንገረኝ። ትሸለማለህ። ባይዘው ይሄን ከነገርከኝ ሁለቱም አይደለም፣ ሳሙኤልም አይደለም ዳዊትም አይደለም። ንገረኝ። አንዴ አውጣ መጽሔቱን ከዛ ንገረኝ። ኦኬ ምን የሚል መሰለ? አስቴር መጽሐፍን የጻፈውና የተጻፈበት ጊዜ ባይታወቅም እንኳን ገብቷል። ድጋሚ አንብብ እስኪ፣ ድጋሚ አንብብ የሆነው መጽሔቱን። ስለዚህ ምንድነው የተጻፈው ጊዜ ድጋሚ አንብብልኝ። ያሁኑ ድጋሚ አንብብልኝ ከእንደገና አንብብልኝ። እየነገርኩ እኮ ነው መቼ እንደተጻፈና ማን እንደጻፈ ባይታወቅም እንኳን የጻፈበት አካልና እንትና ከዚህ ሰዓት እስከዚህ ሰዓት ተጻፈ የሚባል ጥናት አለ። ገብቷል? ምክንያቱም የጻፈው አካል ይታወቃል። የጌታ ልጅ አይታወቅም። አሁን እንዳነብ
አይታወቅም። እሺ ተባረክ። እሱን እኮ ነው የምልህ። አይታወቅም። አብዛኛው መጽሐፍ ማን እንደጻፋቸው ዝም ብሎ ነው የመጣው መጽሐፎቹ። ዝም ብሎ አይደለም። አንድ ዝም ብሎ አይደለም። ማን የጻፈው? በዛን ወቅት ላይ የነበሩ አገልጋይ ነቢያት አሉ። በዛን ሰዓት ላይ ማን የጻፈው? እሺ አይታወቅም አይደለ? ማን የጻፈው? ኦኬ እሱም ትክክል አንብቦ በራስህ እጅ እንትን አመጣ ወጥመድ ማስረጃ ከፈትክ ራስ ላይ ማስረጃ ከፈትክ። ምን አይነት ማስረጃ? የሆነ ከባድ ነገር ለምንድን ነው እናንተ ግን እንዲህ የሆነ ጥቂት ራስ ላይ ማስረጃ ከፈትክ? ለአንተ ስላልገባ ትልቅ ነገር የምታደርገው ለምንድን ነው? ራስ ላይ ማስረጃ ከፈትክ። እንደማይታወቅ ማስረጃ ልክ ልከፍትልህ ስለ ራስ ላይ ከፈትክ። መጽሐፍ ቅዱስ ጸሐፊው እንደማይታወቅ። ኦኬ ልንገርህ። አንተማ ማን እንደጻፈው ይታወቃል ብለህ እኮ ልታነብ ነበረ፣ ግን ልክ ስከፍተው አይታወቅም ነው የሚለው። አንተ መጽሐፉን የከፈትከው ይታወቃል ልትለኝ ነበረ፣ ግን አይታወቅም ነው የሚለው እዛ ላይ። ምኑን ልትከፍት ነበረ አንተ? እኔ ልከፍት የነበረው የመጽሐፍ ቅዱስ ማህበር ነው። ምኑን ነው እንትን አልተጻፈም ያልከው? ተጽፏል ያልኩት እንደማይታወቅ ምን መሰለሽ ልንገርህ። አንተ መጽሐፈ አስቴር ማን የጻፈው አልኩ። ቆይ መጽሔቴን ልክፈት አልክ። ምን ለማድረግ? ማንነቱ ልትነግረኝ አይደለ? ልክ ስትከፍተው መጽሐፉን ማን እንደጻፈው አይታወቅም ይላል። ልክ አሁን እዚህ ጋር መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ይሄንን ነው ራስ ላይ የከፈትከው አንተ። ያልኩ ነው ዓመተ ምሕረቱና በዛን ወቅት ላይ የነበረው ነቢያት ስለሚታወቅ ምርኮ ሀገር ላይ ነው ያሉት። እግዚአብሔር የሚባለው ስም አይጠራም። በጣም ከባድ ነው። በምርኮ ላይ ነው ያሉት። እኔ ዘመኑን በዚህን ሰዓት የነበረው እኔ ዘመኑን አልፈልግም። ዘመኑን አልጠየቅኩም። በዚህ ዘመን ላይ የነበረው ማን ነው ብለህ ሰዎቹ ማን ይፈልገው? በዛ ዘመን በጣም ብዙ ሰዎች ይኖራሉ፣ በጣም ብዙ አካላት ይኖራሉ። ማን እንደጻፈው ግን አይታወቅም። ማን እንደጻፈ ደግሞ በትክክል አመጣላለሁ። ማን እንደጻፈ አይታወቅም አላልክም እንዴ? ማስረጃ አልከፈትክም ራስህ አይታወቅም ብለህ አሁን የጻፈው አሁን ለምሳሌ እሱ ብቻ አይደለም። አሁን የከፈትከው ማስረጃ አይታወቅም አይደለም የሚለው አንተ የከፈትከው ማን እንደጻፈ በዛን ወቅት ላይ ማን ነበረ አገልጋይ የነበረው? በዛን ወቅት ማን ነበረ? አንተ ራስህ አይታወቅም አላልክም? ሶስቴ ነው አራቴ የተገመተው ግምት አለ። ግምት እኔ ምን ያደርግልኛል? ተው ግምት እኔ አልፈልግም። አንተ ራስህ ሶስቴ ነው አራቴ አስደጋግሜ አይታወቅም ስትል አልነበረ ቅድም? ኦኬ ይሄኛው የአስቴር መጽሐፍ የህንዱ ነው ትላለህ? የህንዱ ነው አላልኩም እኔ አይታወቅም ነው ያልኩት። ምንድን ነው አሁን ችግሩ? ርዕስ ቀየርን እኮ አሁን የህንዱን ትተን ርዕስ ቀየርን። ወጣን። ለምሳሌ ይሄንን አስቴር መጽሐፍን ነግሬያለሁ። ምክንያቱ ምንድነው? በዛን ሰዓት አገልጋዮችም ሆነ ተጽዕኖ ውስጥ ላይ ነው፣ ጦርነት ላይ ነው፣ ባህርነት ላይ ነው ያሉት። እንረዳለን፣ ግን ማን እንደጻፈው እስቲ አይታወቅም አይደለ? በዛ ምክንያት ተደብቋል። የተደበቀበት ምክንያት ለዛ ይደበቅ አይደበቅ ማን እንደጻፈው አይታወቅም እኮ አንተም ብለሃል አራት ጊዜ። አይታወቅም ለምን ተደብቋል? በቃ እሱን ያልኩት ከፈለገ ለምን አይደበቅም? ከፈለገ አሁንም ይደበቅ ከፈለገ። እኔ ያልኩት መጽሐፉ ማን እንደጻፈው አይታወቅም ነው። ሌላ ጥያቄ ካለ ሌላ ጥያቄ እሺ። ከአዲስ ኪዳን ደግሞ ልምጣለህ። አሁን አዲስ ኪዳን ልምጣለህ። ኦኬ አንድ አሪፍ ልስት ከአዲስ ኪዳን ሁሉም አይታወቅም፣ ግን ወደ ዕብራውያን ደብዳቤ ይላል። ማን የጻፈው? ጳውሎስ። ማስረጃ አምጣ። ኦኬ ዕብራውያን እዚሁ ጋር ደብዳቤ ሲጽፍ ራሱ እኔ እያለ
ከብዙ ቦታ ዕብራውያን ምዕራፍን ራሱን እኔ የሚለው ማን ነው? እኔ የሚለው ማን ነው? ጳውሎስ ማስረጃ አምጣ። ኦኬ በጣም very easy ኦኬ ጾታውን የእናንተ ክርስቲያን ምሁራን ጾታውን ታስቃለህ በእውነት አንተ። አንዳንዶቹ ወንድ ነው የጻፈው፣ አንዳንዶቹ ወንድ ነው የጻፈው ይላሉ፣ አንዳንዶቹ ሴት ናት የጻፈችው ጵርስቅላ ናት ይላሉ። አይደለም ሰውየው ሊያ ወንድ የጻፈው አካል እኔ እያለ እኔ ትላለች። የጌታ ልጅ በነገራችን ላይ ስለማለት የጌታ ልጅ ሴት ልጅም እኔ ማለት ትችላለች። ሴት ልጅም እኔ ማለት ትችላለች። ሴት ልጅ መጽሐፍን በዛ ዘመን ሴት ልጅና ህፃናት ጵርስቅላ የአቂላ አጮኛ ጵርስቅላ ጻፈችው ይላሉ የክርስቲያን ምሁራን። ከምን ነው ያመጣከው? ይሄንን የክርስቲያን ምሁራን እንደዛ የሚሉ አሉ። ከየት ነው ያመጣከው? ልክፈትልህ? አዎ ከየት ነው ያመጣው? ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ አይደለም፣ የክርስቲያን ምሁራኖች እንደዛ ነው የሚሉት። ልክ አንተ እንደገመትከው ማለት ነው። ልክ አንተ እንደገመትከው የሚገምቱ ከመጽሐፍ ቅዱስ አምጣልኝ። ከመጽሐፍ ቅዱስ ውስጥ የለም። የጌታ ልጅ መጽሐፍ ቅዱስ ውስጥ እገሌ ጻፈው እገሌ ጻፈችው የሚል ነገር የለም። ወንድም ሴትም የለም። ማን እንደጻፈና ማን እያወራ ያለውን አካል ማን እንደሆነ አሳጣለሁ አልኩኝ። ስጠኝ ከመጽሐፍ ቅዱስ ስጠኝ፣ ከዕብራውያን መጽሐፍ። እዚህ ዕብራውያን መጽሐፍ ላይ ነው የምከፍትልህ። ስጠኝ ቶሎ በል ቶሎ በል። ሬዲዮ ከፈትክብን? ሬዲዮ ከፈትክብን? ቶሎ በል። አልሰማም ነው የምልህ። ውይይት ላይ ጌታን ብዙ እንትን የለውም፣ ግን እሱ ይርዳ እንጂ ነገሩ በጣም ከባድ ነው። ቁርስ አልበላውም ባይዞ የጌታ ልጅ ላንተ ብዬ ሆዴ ጩሩ እያለ ነው። አንተን ወደ እውነተኛው መንገድ ወደ እስልምና ለማምጣት ቁርሴን እየዘለልኩ ነው። አትቆይ። የዕብራውያንን ደብዳቤ በተመለከተ የቤተ ክርስቲያን አባቶች ይለያያሉ። ቀጥይ ጃስሚን። እሱ እስከሚመጣ ድረስ እኔ ምናልባት አንድ ነገር ብቻ እንትን ልበልህ ከማስ እሱን የጠየቀውን ጥያቄ አንዴ ጠይቀኝ። ምን ብዬ? የቁርአን ወይስ መጽሐፍ ቅዱስ? እሱን በመጽሐፍ ቅዱስ ጠይቀኝ። እሺ Vivi Kotu Dubai. صلاح الدين كيف حالك؟ مرحبا. السلام عليكم أستاذ. وعليكم السلام ورحمة الله وبركاته. أنا هروح لانوس هناك. دبي. دبي؟ أو. እንደገና አባችን ጥለኸው ትሄዳለህ? አዎ አንድ ቀን እንገናኛለን ኢንሻአላህ። እሺ አሁን ብቻህን ግን አንተ ብቻህን ግን አሁን ትሄዳለህ? አዎ እንጂ መልስ ነው ያለው እንጂ ጥያቄው በጣም ሲምፕል ነው።
طيبة كذلك يبين الله لكم الآيات لعلكم تعقلون. عليكم السلام. إنما المؤمنون الذين آمنوا بالله ورسوله وإذا كانوا معه على أمر جامع لم يذهبوا حتى إنما المؤمنون الذين آمنوا بالله ورسوله وإذا كانوا معه على أمر جامع لم يذهبوا حتى يستأذنوه إن الذين يستأذنونك أولئك الذين يؤمنون بالله ورسوله فإذا استأذنوك لبعض شأنهم فأذن لمن شئت منهم واستغفر لهم الله. لما تسمع لك السجن አልገባም ኤሎሄ ተናይተማም መስማት አይችልም። በጣም ነው ቸኩሎ ይሰማኛል። እየሰማኋችሁ ነው። እንዴት ነህ? ደህና ነህ? አለን ይመስገን። ልታግዘው ነው የጌታ ልጅን? ከቁርአን ጸሐፊ የሱረቱ ጅንን የጻፈልህ ማን እንደሆነ ትነግረኛለህ? ልታግዘው ወይ ነው የገባኸው? ልታግዘው ነው? አይ ልጠይቅህ ነው የገባሁት። ሱረቱ ጅን ከቁርአን ታሳየኛለህ? ጂኒ ራስ ጥያቄ ስንቀበል ትመጣለህ። ጂኒ ይላል እንዴ? ጂኒ ይጋልብህና እኔ የምታግዘው መስሎኛል እኮ ገስት የገባኸው ልታግዘው መስሎኝ ወገንህ እንደዚህ ሲቸገር እኔ ለዛ የገባ መሰለኝ። አንተ ጂኒ ትላለህ። እሺ ሌላ ሰው የጌታ ልጅን የሚያግዝ ብቻ የምንፈልገው የጌታ ልጅን ሊያግዘው የሚችል ሰው ብቻ ነው የምንፈልገው። እሱን የሚያግዝ ብቻ። አስወጣኝ። እኔ ሙስሊም ነኝ። ሃይቢ እሺ በተደጋጋሚ ገስት ልከህ ነበር ያየው። የጌታ ልጅ ምህረት እናድርግለት። ይሄን ልጅ እንማረው፣ ምህረት ይደረግለት። ቀላል ጥያቄ ስለሆነ አላፋው በቃ ማለት ከባድ ጥያቄ ነው። ቀላል ጥያቄ ነው። አጣጣው ደራሹ ጠፋ። አንድ ጥያቄ ሳይመልሱ አሁን ከባድ ጥያቄ ጠየቅ መስሎ ከሌሉ ካለ ግን አይመልሱትም። ወላሂ እውነትም እኮ ቀላል ጥያቄ ነው፣ ግን መልስ የለውም እንጂ አንዴ እሺ እዚህ ጋር ሲያወራው ያለው ጳውሎስ እንደሆነ እዚህ ጋር ጽሑፉን እየጻፈው ያለው ለነማን እንደሆነ መልእክቱንም አስቀምጦልናል። ምንድነው ያለው? ምዕራፍ 1 ላይም ጀምረ ስታነበው ማለት ነው ከጥንት ጀምሮ ለአባቶች በብዙ ጎዳናና በብዙ አይነት ለነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረው በልጁ ብሎ ይሄንን ንግግር እየጻፈ ያለው ጳውሎስ እንደሆነ የምታየው ምዕራፍ 8 ላይ ሄደ ማየት ትችላለህ። ምዕራፍ 8 ቁጥር ስንት? ኦኬ ቁጥር ስንት? ምዕራፍ 8 ቁጥር ስንት? ምዕራፍ 6 ከቁጥር 1ም ጀምረህ ሙሉ ማንበብ ትችላለህ። የቱ ጋር? ይሄን ሁሉ አላነብልህም። የቱ ጋር? ምዕራፍ 6 ከቁጥር 1ም ጀምረህ ማን እየተናገረ እንደሆነ የቱ ጋር? ምዕራፍ 6 ከቁጥር 1 ጀምረህ እሺ፣ አንብብና ንገረኝ። ከቁጥር 1 ጀምሮ አምጥቼልሃለሁ። አንብበህ እንትን ማለት ጳውሎስ ጻፈው የሚለው ይሄን ሁላ ቆይተህ መጣ። የቱ ጋር ነው ጳውሎስ ጻፈው የሚለው? እዚህ ላይ አንብበውና እዚህ ውስጥ ላይ ጳውሎስ ማንነቱን የሚገልጽ ነገር ከሌለ ዋሽታል ትላለህ። እሺ አሳየኝ። ማንነቱን እኮ አይደለም የጠየኩት። የዚህ መጽሐፍ ደራሲ መጀመሪያ አንብበው መጀመሪያ ቦታውን አንብበህ ጳውሎስን የሚገልጽ ነገር ከሌለ የቱ ጋር ነው? ለምሳሌ የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን ይላል። እግዚአብሔር የሚል ስም እዚህ ጋር አለ። ይሄን መጽሐፍ የጻፈው እንደውም እግዚአብሔር ነው። ለምን መጽሐፉ እግዚአብሔር የሚል ስም አለ እዚህ ጋር? መጀመሪያ አንብበውና ስለዚህ እግዚአብሔር አሳየኝ ከዚህ መጽሐፍ ላይ ጳውሎስ እንደጻፈ። መጀመሪያ ምዕራፍ 6ን
አሳየኝ። ከዚህ መጽሐፍ ላይ ስም አልፈለኩም። እዚህ ጋር እግዚአብሔር ይላል። ስም እግዚአብሔር ነው የጻፈው ብዬ ልናገር እንዳንተ የሞኝ አርጊውመንት። አብርሃም ይላል። እንደውም ተው፣ ይኸው ለአብርሃም ተስፋ ይላል። ማን ይላል እዚህ ጋር? አብርሃም ይላል። ማን የጻፈው? አብርሃም ነው የጻፈው። እንደዚህ አይነት ነገር አይደለም። መጽሐፉን እርሱ ራሱ ጳውሎስ እንደጻፈው የሚናገር ነገር ስጠኝ። ይሄን ሁላ ስቆይ እኔ ማስረጃ ያለ መስሎኛል። ለካ ወሸከሬ ነገር ለማምጣት ነው የቆየው። የጨረስኩን ጉዳይ ነው። ምዕራፍ 6 ላይ ጳውሎስን የሚናገር ወደዛ አብርሃም ምናምን ይላል። ጳውሎስን የሚመለከት ጉዳይ ከሌለ ሚውት አድርግ። ጠይቀኛለህ። ሚውት አድርግ። በቃ መልስ የለህም አንተ። ቂርቆስ አለ አሎ የቁርአን መጽሐፍ ታሳየኛለህ? ግን ሙስሊም ነህ ክርስቲያን? እኔ ክርስቲያን ነኝ። ልታግዘው ነው ጌታ ልጅ? አዎ መልስ ይሄንን ጥያቄ። ኦኬ እሺ። ቁርአንን ማን ነው የጻፈው? ታውቃላችሁ? ግን እናንተ ራሱ ልታግዘው ገብተህ እንደ ጥያቄ ትጠይቃለህ። ጥያቄ ስንቀበል ነው ጥያቄ ጠይቁን እያላችሁ ጥያቄ ጠይቁን ስንላችሁ አትመጡም። ድራሻችሁ ይጠፋል። ስትመልሱ ታይም ስቶሪ ማቶን መጽሐፍ ይዘህ ሊሳደብ ነው የመጣው ይሄ ጂኒ ራስ። እሺ ሌላ ሰው ለማገዝ ከመጣችሁ አግዙት። ጥያቄ እንቀበላለን ስንል ኑና ጠይቁ። ኦኬ ኑና ጥያቄ ጠይቁን ስንል ድራሻችሁ ነው የሚጠፋው። አንድም ሰው መጥቶ አይጠይቅም፣ ይፈራሉ። ያኔ ጥያቄ ጠይቁ ስንላቸው፣ መልስ መልሱ ስንላቸው ግን ይጠፋሉ ከቦታው ላይ። እጅግ በጣም የሚያሳዝን ነገር ነው። የመለስኩልህን እና ከዛ መልስ ካላገኘ ሌላ ጥያቄ ልጠይቅህ። የማቴዎስን ወንጌል ማን ነው የጻፈው? ማቴዎስ ራሱ። ማስረጃ አምጣ። ኦኬ ቦታውን እንድታነብ ነው የምሰጥህ እንጂ ትገብቷለህ። አሁን ጳውሎስን እንደነገርኩ ቦታውን ታነባለህ። ማስረጃ አምጣ። የማቴዎስን ወንጌል ማቴዎስ እንዳልጻፈው በነገራችን ላይ የሆነ ምዕራፍ ምጠቅስልህ ምዕራፍ አለ። እሺ አሁን ምጠቅስልህ ምዕራፍ አለ። እሱ ላይ እንደውም እሱ እንዳልጻፈው ነው የሚያሳየው። ግን መጀመሪያ እንደጻፈው አንተ ማስረጃ አምጣ። አጋዥ ክርስቲያኖች ገስት ላኩ። አጋዥ ክርስቲያን ማገዝ የሚችል ክርስቲያን የፈጠነ ገስት የፈጠነ አጋዥ ክርስቲያኖች። ይሄ ርዕሱ ላይ የሚጻፍ ነው። ከዚህ በኋላ ተጨመረ ማኑስክሪፕት ላይ ያለ ነው። ዝም ብሎ የጨመሩበት ነው። የለም ማኑስክሪፕቶቹ ላይ ስያሜው በሁለተኛ ክፍለ ዘመን የተጨመረበት ነው። ሂስቶሪካል ማስረጃ አለኝ። ስያሜዎቹ ማቴዎስ፣ ሉቃስ፣ ገላመሪ ምናምን የሚሉ ስያሜዎች አሉ አይደል? እኛ የምንጠራባቸው ማቴዎስ ምናምን ብለን የምንጠራው እሱ ሁለተኛ ክፍለ ዘመን ላይ የተጨመረበት ጭማሪ ነው። እሱ ማስረጃ ነው። እዚህ መጽሐፍ ውስጥ ነው የምንፈልገው። የጌታ ልጅ ማይክ አንሳ። ይታያል። ምንድነው የከፈትከው? ይኸው ይታያል። ማን ጻፈ? መታቲ ምንድነው የከፈትከው? መጀመሪያ መጽሐፍ ቅዱስ ምዕራፍ ስንት? መጽሐፍ ቅዱስ ያው የመጀመሪያ መጽሐፍ ማቴዎስ ወንጌል ስትከፍተው ራሱ እሺ ምን ይላል? የጌታችን የኢየሱስ ክርስቶስ ወንጌል መጽሐፍ ቅዱስ ማቴዎስ እንደጻፈ ማን እንደጻፈ? እሱ ምን መሰለ የጌታ ልጅ አሁን ተናገር ያልሰማኝ እሱ ምን መሰለ? አሁን እኮ ተናገር። እሱ ርዕስ ነው የሚናገረው። እሱ ርዕስ ምን መሰለ የጌታ ልጅ እሱን እኮ አሁን ተናገር ያለው። ህትመት ታውቃለህ? ህትመት ተመለስ። ህትመት ታውቃለህ? ተገለጥክልን። ህትመት ታውቃለህ? ችግር የለውም። ህትመት ታውቃለህ ወይ? መጽሐፍ ጽፈህ ነው ተው። መጽሐፍ ህትመት ታውቃለህ? መለስኩልህ። የህትመት ጊዜ ተረድቻለሁ። ምንድነው ያመጣው መሰለህ አንተ? ቆይ ራስን ላተልቅ። እንዴት ነው ራስን ማተልቀው? ጋይስ ኦኬ፣ ገስት የሚለው ነክቼ ነው። ከዛ አረላሽ አላጣውም። እስኪ አተልቁኝ አንዳችሁ። ትልቅ አይቻልም። ራስህን ካለ
አረ የለም ማተለቂያ እንዳትወጣ። ቆይ አንተ እንዳትወጣ። አሁን ስትነካው እንትን ያመጣልሃል። ከዛ ጠፋ። ይሄ ራሴ የምነካው ነገር ጠፋ። ቆይ መጀመሪያ ካሜራ ልዝጋ። እሱ ጋር ካሜራ ከዘጋህበት አጠገብ እኮ ነው ያለው ሳላ። ድሮ ነበረ ማተለቂያው፣ አሁን የጠፋው ተቀየረ። ተቀየረ። ድሮ ነበረማ ኤክስፓንድ። ኦኬ የሆነ ኦኬ። አሁን አውቄበታል። እንደ ድሮ አይደለም ያለው። እሺ የጌታ ልጅ አለ አለ። አሁን ያነበብክልን ማቴዎስ የጻፈው የጌታችን የኢየሱስ ክርስቶስ ወንጌል የሚለው ማለት ነው ህትመት ላይ የሚጨመርበት ነው። እኔ ጋርም አለ። ላሳየ። እኔ ጋር አንዴ ተመልከት ስክሪኔን። ማቴዎስ የጻፈው የጌታችን የኢየሱስ ክርስቶስ ወንጌል ይላል። ይሄ የህትመት ጊዜ የሚጨመርበት ማን ጻፈው? ማቴዎስ የጻፈው ይላል። ህትመት ላይ ይጨመርበታል። የ1962 ላይ ለምሳሌ የ1980 ላይ እሱ አለ ማቴዎስ የጻፈው የሚለው የለም። እኔ ጋር ያለው 84 62 ላይ 82 ነው ያለው መጽሐፍ ቅዱስ ላይ አሳይቼላል። ህትመት ላይ ወደ ሌላ ከላይ በኩል የሚጻፈው ርዕሱ የህትመት ጊዜ የሚጨመርበት ነው። ህትመት ለምሳሌ 1982 ላይ ሲጽፉ ከላይ በኩል ይጨምሩበታል። እሱ ከላይ በኩል ይጽፉበታል። ከቃሉ ውስጥ ስጠኝ። ከቃሉ ውስጥ ያ ህትመት ጊዜ የሚጨመርበት ነው። አሁን ከላይ ያለው ርዕሱ ማለት ነው። እሱኛው ርዕስ የህትመት ጊዜ የሚጨመርበት ነው። ከቃሉ ውስጥ ስጠኝ። ከቃሉ ውስጥ ስጠኝ። ያ የህትመት ጊዜ የሚጨመርበት ነው። አሁን ብከፍትልህ ለምሳሌ የእንግሊሹን ብከፍትልህ የእንግሊሽ ርዕሱ የለም። ተመልከት አንዴ የጌታ ልጅ ፊት ለፊት ተመልከት። ማቲው 1:1 The book of generation of Jesus Christ ይላል። የታለ የተጨመረው? የታለ? አሁን እዚህ ጋር የለም። የህትመት ጊዜ የሚጨመርበት ነው። እሱ ሲያሳትሙ አሳታሚዎቹ እኔ ራሴ ማሳተሚያ ብከፍት ማለት ነው ማሳተሚያ ድርጅት ብከፍት ሳላ እንደጻፈው ብዬ ቀይራለሁ ከፈለኩ። የህትመት ጊዜ ይጨመራል። ለዛ እሱን የምታውቀው እንግሊሹን ብትከፍተው the book of the generation of Jesus Christ ይላል። the son of David የዳዊት ልጅ the son of Abraham ይጨመርበታል። ከቃሉ ውስጥ ስጠኝ። ኦኬ አንዴ የተጻፈውን ማን እንደጻፈ ከመጽሐፍ ቅዱስ አውጥቼ አሳይቻለሁ። አመን ካላመን አይዶን ኬር የለም። አሁን ያነበብኩ ህትመት ጊዜ አሳታሚዎቹ ከላይ በኩል የጻፉበትን ርዕስ ነው። ከቃሉ ውስጥ ስጠኝ። ይሄ መጽሐፍ አይደለም። ይሄ የተጻፈው መጽሐፍ አይደለም። መጽሐፍ ነው፣ ግን ርዕሱ የህትመት ጊዜ የሚጨመርበት ነው። ግን መጽሐፍ ላይ አሳይቼ ግን የሚለውን ነገር ህትመት ላይ ይጨመርበታል። ለምሳሌ እሺ እንግሊሽ ከፊት ለፊት ያለው እንግሊሽ አለ አይደል? ከፊት ለፊት ያለው እንግሊሹ አለ። የጌታ ልጅ ሃርድ ኮፒ አሳየኝ። በእንግሊዝኛ ሃርድ ኮፒ ላይ አሳየኝ። ሃርድ ኮፒውን አላስኩም። ይኸው መጽሐፍ ቅዱስ ይዣለሁ። ግን ኦኬ ሶ የትኛው ህትመት ነው ይሄኛው? የእንግሊዝኛው 1611 ኦኬ። አሁን በእንግሊዝኛ ቀጥታ 1964 ላይ ሄድና ይኸው 1611 ማለት ነው። 1611 የታተመው አስቀድሞ ያለው የንጉስ ያዕቆብ የንጉስ ጄምስ ቅጂ ላይ ማቴዎስ አንዳንድ ካለ በኋላ the book of the generation of Jesus Christ the son of David the son of Abraham ይላል እንጂ አንተ ቅድም ያመጣውን የህትመት ጊዜ የሚጨመርበትን አይደለም። እኔ ከቃሉ ውስጥ ስጠኝ። ከቃሉ ውስጥ ከዚህ ውስጥ ስጠኝ። ኦኬ መጽሐፍ ቅዱስ ላይ ከፍቼ አሳይቻለሁ። ካላመን ከቃሉ ውስጥ ርዕስ ጸሐፊዎች የጨመሩበትን ሳይሆን ከቃሉ ውስጥ ስጠኝ። ከዚህ ውስጥ ጸሐፊዎች አልጻፉበትም። ከመጽሐፍ ቅዱስ ነው የጻፉ። መጽሐፊዎች ምንም የጨመሩት ጸሐፊዎች የጻፉት ብለህ ማስረጃ አምጣልኝ። እሺ ጸሐፊዎች አልጻፉበትም። ጸሐፊዎች አልጻፉም። ነገር ግን ከጊዜ በኋላ ቄሶችን ፓስተሮችም ከላይ በኩል ሲያሳትሙ ጨመሩበት ነው። እና ተስማምተናል። የት አለ ማስረጃ አምጣልኝ እንደዛ የሚለውን? ለምሳሌ እዚህ ጋር ማለት ነው እዚህ ጋር አልጨመሩበትም። የ1980ን ልክፈትልህ። የ1980ን ስንከፍት እዚህ ጋር የለም። ይኸው ማቴዎስ የጻፈው የሚለው ቃል የለም። የት አለ? ይሄ አሁን ያሳየውበትን የጸሐፊዎች እንደጨመሩ ማስረጃ አምጣልኝ። ምክንያቱም አስቀድሞ ያሉ ቅጂዎች ላይ የለም። 1611 ላይ የለም። አንዱ ላይ ካለ ይሄ መጽሐፍ ቅዱስ አይደለም። ይሄ ያሳየው መጽሐፍ ቅዱስ አይደለም። አንተ ያሳየኸው የ1982 ነው።
አይደለ? አዎ 80 ላይ የለም 80 ላይ የለም። ይኸው 2 ዓመት ቀደም ብሎ የአንተ 82ቱ ነው 1980 ይታይ ያላቅም እዚህ ጋር የአንተ 82ቱ ነው። ይኸው እዚህ ጋር ስንት ነው የሚለው 1980 ይቀርማል አይቀርምም? ያንተን መጽሐፍ ቅዱስ ይቀርማል አይቀርምም? ያሳየው መጽሐፍ ቅዱስ ነው ወይስ አይደለም? ያንተን በ2 ዓመት ይቀርማል። ይሄ ያንተን በ2 ዓመት ይቀርማል። የኔ 80 ነው ያንተ 82 ጸሐፊዎች የጻፉት ነው የሚለው የለም እዚህ ላይ የለም። እኔ ከምንድን ነው ያሳየው? የለም ከምንድን ነው ያሳየው? እኔ ከምንድን ነው ያሳየው? ከመጽሐፍ እኔ መጽሐፍ ነው። እኔ ከምንድን ነው ያሳየው? ከመጽሐፍ ነው ያሳየው። እኔ ከመጽሐፍ ነው የጻፍ ከመጽሐፍ ነው ያሳየው። ሁለታችን መጽሐፍ አልከፈትንም። የጌታ የተሻለ ማስረጃ አለ። አሁን ቅዱስ ካሳየው ለምን የተሻለ ማስረጃ አለ ወይ? የተሻለ ማስረጃ አለ ወይ? ይሄ የተሻለ አይደለም። ይሄኛው የተሻለ አይደለም። ኦ ማይ ጋድ ሌላ ማስረጃ አለ? እሺ ከዚህ አንተ አልክ። እሺ ቆይ ከዚህ ውጪ ሌላ ማስረጃ አለ? አንተ አልክና ከዚህ ውጪ የዕብራውያንንም ከፈለክ እንደሱ እንድክድ አሳያለሁ። ሌላ ማስረጃ አለ የተሻለ? የጌታ ልጅ ከመጽሐፍ ቅዱስ የተሻለ ማስረጃ የለኝም። መጽሐፍ ቅዱስ አይደለም ያመጣው፣ ከቃሉ ውስጥ አላመጣም። ከዚህ ከቃሉ የለህም። እሺ ለማንኛውም ይሄን ይመስላል። እጅግ በጣም ብዙ መጽሐፍቶች እንደማይታወቁ ዛሬ መስክረሃል። የተሻለ ማስረጃ ያለው ክርስቲያን ካለ የተሻለ ማስረጃ ያለው ክርስቲያን ካለ ገስት ላክ። ክርስቲያኖች ግቡና መጽሐፋችሁን ታደጉ። ኤዲሽን አሁን እሱ ያሳየው ከላይ በኩል ጸሐፊዎች የጻፉበትን ነው። ዝም ብሎ ሰሞኑን የሚጨመርበት ማለት ነው 1980 ኦኬ። እሱ ነው። ወአለይኩም ሰላም ወራህመቱላሂ እንጀራ አይ አሁን ይሄንንም አሁን ይሄ ለምሳሌ እዚህ ጋር ይሄ 1980 ትርጉም ነው የማቴዎስ የጻፈው ይልና መግቢያ የሚል አለ። ይሄን የመጽሐፍ ቅዱስ ቃል ነው ማለት ነው። እንደሱ ከሆነ የጌታ ልጅ እንደውና መልስ ማይክን አንሳ። የጌታ ልጅ ማይክን አንሳ። እዚህ ጋር ምንድነው የሚለው መሰለህ? መግቢያ የማቴዎስ ወንጌል ኢየሱስ የመምጣቱ ተስፋ አስቀድሞ የተነገረለት አዳኝ እያለ ይናገራል። ይሄ የመጽሐፍ ቅዱስ ክፍል ነው። ማቴዎስ ምዕራፍ 1 ላይ መግቢያው ማቴዎስ ወንጌል ኢየሱስ የመምጣቱ ተስፋ አስቀድሞ የተነገረለት አዳኝ መሆኑን እያለ ይናገራል። ይሄ የመጽሐፍ ቅዱስ ቃል ነው። አዎ አንተ ይሄ ምንም አያውቅም። ምን ታረጋለህ? ከምንድን ነው ያመጣው? ካርድ መጽሐፍ ቅዱስ ቃል ካልሆነ ከምንድን ነው ያሳየው? መጽሐፍ ቅዱስ ይላል መግቢያ ነው። ሰዎች የጻፉትን መግቢያ መጽሐፍ ቅዱስ ነው አለው። ኧረ በፈጣሪ ይኸው የ1980 መግቢያው የፈጣሪ ቃል ነው አላለም? ቄሶች የጻፉትን መጀመሪያ ላይ አንተ ምን አይነቱ ነው? ቄሶች የጻፉበትን ኒው ትራንዚሽን በቃ ተው። እና እኔ ቄሶች ከጻፉበት ነው ያሳየው። አንተ እኮ የምታውቅ መሰለኝ። አንተ እኮ ለካ ምንም አታውቅም እባክህ። መግቢያው ማለት ነው ይኸውልህ፣ ሰዎች ናቸው ጽፉ። ቄሶች ከጻፉበት መግቢያ ያሳየው። ሌላ ጥያቄ ያሳየው ወይ? አንዴ ቆይ ከመግቢያ ላይ ያሳየው እንጀራ አንዴ መጀመሪያውን ክፈትልኝ እንድትመልስልኝ። የጌታ ልጅ አንዴ አዳምጠኝ። ሌላውን ተውና ማለት ነው። መግቢያ አስቀድሞ ያለው መጀመሪያ ፔጅ ላይ ቅድም የከፈትከውን ግለጥ። አንደኛ ፔጅ እና እዚህ ጋር ያዝልኝ እና አንዴ ግለጠው። እዚች ጋር መልሰው። ኖ አይ መልሰው። አሁንም መልሰው ወደዚህ አንዴ ግለጠው። አንዴ ብቻ ግለጠው እና አሁንም አንዴ ግለጠው። እቺኛው ላንብብ። የጌታ ልጅ አለ። አረ መቅደም የሚለውን መቅደም የሚለውን ይሄኛው ማለት ነው። ያዝልኝ እዚህ ጋር የጌታ ልጅ አለ አለኝ። በ1966 ዓመተ ምህረት መጀመሪያ ላይ የኢትዮጵያ መጽሐፍ ቅዱስ ማህበር በአንድነት ምናምን የሚለው የማን ቃል ነው? የአታሚው ቃል ነው። የማን ቃል? የአታሚው ቃል። የእግዚአብሔር ቃል ነው። የአታሚው ቃል እኮ የእግዚአብሔር ቃል ነው ወይ? የእግዚአብሔር ቃል ነው ወይ? አሰማም እንደ የአታሚው ቃል ገብቶኛል። እሱ የአታሚው ቃል ነው፣ ግን የእግዚአብሔር ቃል ነው እንለዋለን። የአታሚው ቃል ነው እያልኩ እንዴት ነው የግድ አንተ የእግዚአብሔር ቃል አይደለማ? ገባኝ። የአታሚው ቃል ነው ወይ? የእግዚአብሔር ቃል እንለዋለን። እሱ አይደለም በለኛ ካልሆነ የአታሚው ቃል ነው። እሺ የእግዚአብሔር ቃል ነው።
የአታሚው ገባኝ። እሺ የእግዚአብሔር ቃል ነው ወይ? መለስኩልህ እኮ የአታሚ ቃል አይደለም በለኝ፣ አይደለም በለኝ። አልሰማም አይደለም። እኔ መልሴን መለስኩልህ እኮ የአታሚ እግዚአብሔር ገባኝ፣ ተቀበልኩ። ቴንክ ዩ። ጥያቄ ይሄ የእግዚአብሔር ቃል ነው ወይስ አይደለም? የአታሚ ቃል ነው። አረ ተቀበልኩ እሱን። እሺ ይሄ የእግዚአብሔር ቃል ነው ወይ? ኦ ማይ ጋድ የአታሚው ቃል ነው። ገባኝ። የአታሚው ቃል ነው ግን የእግዚአብሔር ቃል ነው ወይስ የእግዚአብሔር ነው ወይስ የአታሚው? የአታሚ ነው። አታሚው ነው ግን እሺ የጻፈ ሲጻፍ ያተመው አታሚ የጻፈ መግቢያ ነው። አታሚ የጻፈው ነው እንጂ የእግዚአብሔር ቃል ግን አይደለም። የእግዚአብሔር ቃል ሲጻፍ መጀመሪያ አታሚዎቹ የጻፉት ነው። አታሚው የት እንደጻፈ እሺ እንዴት እንደጻፈ ጥሩ ጥያቄ ነው። አታሚው ማን ነው? አታሚው ማን ነው? ድርጅቱ ነው። የትኛው ድርጅት? እዛ ቦታው ላይ ማንበብ ትችላለህ። የመጽሐፍ ቅዱስ ማህበር ይላል አይደለ? ማህበር አዎ። ኦርቶዶክስ፣ ፕሮቴስታንትና ካቶሊክ የሚሳተፉበት አዎ። የሶስቱም ማለት ነው። የኦርቶዶክሶች፣ የካቶሊኮችና የፕሮቴስታንቶቹ እዚሁ በዘመናችን ያሉ ቄሶች ማለት ነው ናቸው አይደለ? የሚገመግሙት ይሄንን የጨመሩበት አታሚዎቹ የሚገመግሙት ይሄን የጨመሩበት አሁን እነማን ናቸው? ይሄኛውን ፔጅ የጻፉት እነማን ናቸው? አታሚው ድርጅት አታሚዎቹ ደግሞ ኦርቶዶክሳውያን ጴንጤዎችና ፕሮቴስታንቶች ናቸው አይደለ? ሊሆኑ ይችላሉ። የመጽሐፍ ቅዱስ ማህበር የማን ነው? የሙስሊሞች ነው ወይስ የፕሮቴስት የጴንጤዎች? የጴንጤ የክርስቲያን የሶስታችሁ ለሚቀበል የሶስት ብቻም ሳይሆን ለሚቀበል ለሁሉ የክርስቲያኖች የአብያተ ክርስቲያናት ተሳትፎ አስፈላጊ በመሆኑ ይላል። የአብያተ ክርስቲያናት ስለዚህ የአብያተ ክርስቲያናት ተሳትፎ ያደረጉበት ነውና እሱ ነው ማለት መግቢያ ላይ ማለት ነው። የጌታ ልጅ ስማኝ፣ መግቢያ ላይ የሚጽፉልህ እነሱ ናቸው። ስለዚህ መግቢያ ነው ያሳየው። ከዚህ መግቢያ ነው ያሳየው። መግቢያው ምን መሰለህ? መግቢያውን የሚጽፉት እነሱ ናቸው እና የቅድሙ ያመጣው መግቢያው የጴንጤዎቹ የኦርቶዶክሶቹ ምናምን ነውና ከመጽሐፍ ቅዱስ አምጣልኝ። ይሄ መግቢያ ነው፣ ከዚህ ነው ያሳየው። ከዚህ ስፍራ ነው የቅድሙ መግቢያ ነው። አዎ ይሄው እኔ ስንት ፔጅ እንደዘለልኩ ላሳየ። ይሄው መግቢያ። እሺ ናና፣ ይሄው መግቢያ የማን ቃል ነው? ናና ነው የሚለው ናና ቆይ ናና ላሳየ። ይሄ ፊት ለፊት የተከፈተልን ምንድን ነው የሚለው? ከዚህ ቦታ አይደለም ያሳየው። ተቀበልኩ። እኔ ከዚህ ቦታ አይደለም ያሳየው። ተቀበልኩ። የጌታ ልጅ ተቀብያለሁ። እዚህ ጋር ና። ምንድነው ኦሪት ዘፍጥረት ካላ በኋላ ምንድን ነው የሚለው? ይሄ መግቢያ ነው። ከዚህ ጋር ነው ያሳየው። ከኔ ጋር ሁን እባክህ፣ ከኔ ጋር ሁን። ሰዓቴን አትግደልብኝ። ከኔ ጋር ሁንና ኦሪት ዘፍጥረት ካለ መግቢያ ይላል አይደለም? መግቢያ ይላል። ኦሪት ይላል። የማን ቃል ነው መግቢያው? የእግዚአብሔር ቃል ነው። አንተ ይሄ ምንድነው ነው? እናታችሁ እንደዚህ ያለ። እሺ ቁጥር አንድ አሳየኝ። እንጀራ ቁጥር አንድ ከምዕራፍ 1 እስከ 11 ስለ ዓለም አፈጣጠር ይናገራል። ከምዕራፍ 2 እስከ ምዕራፍ 50 የክፍል እስራኤላውያን ቅድመ አባቶች ምናምን። ይሄንን የሚናገረው ማን ነው? እግዚአብሔር ነው አይደለም? ማን ነው የሚናገረው? ሰው። ምንድነው አንተ ልጅ የምታወራው? ቆይ አንዴ እግዚአብሔር ቃል አንዴ። ኧረ ልጅ ዞሮበታል። አጠቃላይ እዚህ ውስጥ ላይ የተጻፈው ነገሮች ሁሉ አንተ ዞሮባል። ብዙ ነገር ነው የምታወራው። ብዙ ነገር ነው የምታወራው። ኧረ በቃኝ። እኔ ካንተ ጋር ፕሊስ። የእግዚአብሔር ቃል አንድ የሰው ቃል ትላለህ፣ አንድ የእግዚአብሔር ቃል ትላለህ። አንዱ ምረጥ እንጂ ዞሮብሃል። እና እንደዚህ ናቸው። መጽሐፋቸውን አያውቁም። መግቢያውን የሚጽፉት ሰዎች ናቸው። ኢንትሮዳክሽን መግቢያ የሚጻፈው በሰዎች ነው። ከዛ ቃሉ ደግሞ የእግዚአብሔር ቃል ይባላል። አይታችኋል። ይሄ ከዚህ እስከዚህ ድረስ እንደዚህ የሚናገረው ነው፣ ከዚህ እስከዚህ ድረስ እንደዛ የሚናገረው ነው እያሉ የሚጽፉት ሰዎች ናቸው መጽሐፉን ሲያሳትሙት እንጂ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል የሚሉት ቁጥር 1 ላይ ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ይኸው ወይ ደግሞ የኢየሱስ ክርስቶስ የትውልድ ሐረግ ይላል። ዳዊት ገሌ ወለደ፣ ገሌ ወለደ፣ ገሌ ወለደ እያለ የሚናገረው የእግዚአብሔር ቃል የሚሉት እሱ ነው እንጂ ከላይ ያለውን መግቢያውን አይደለም።
ይሄ ምንም አለማወቁን ያሳያል። ለማንኛውም አዝግ ብትማሩ ይሻላችኋል። ቁጭ ብላችሁ ትምህርታችሁን ብትማሩ መልካም ነው እና ይሄን ይመስላል። በጣም ቆየን ዛሬ ከጧት ጀምሮ እስካሁን ድረስ እና